ዛሬም ምስራቅ አርሲ ላይ ያሉት ኦርቶዶክሳውያን ስጋት ላይ ነው ያሉት። ዛሬም ከምስራቅ አርሲ ውጭ ያሉት በእያንዳንዱ ቦታዎች ላይ ያሉት ኦርቶዶክሳውያን ስጋት ላይ ነው ያሉት። ዳር ያልነው አካል አሁን ወደ ማል እየመጣ ነው ያለው። መሃሉ በራሱ ዳር እየሆነ ነው ያለው። እኛ በጦርነቱ የተነሳ በነገራችን ላይ ተከፋፍለን አንድ ቤተ እምነት ተከፋፍሏል። በጦርነቱ የተነሳ ሃይማኖትን የማስፋፋት ይፈልግ መብት አለው። እሱ አይደለም ጉዳያችን። የነሱ መስራት ሳይሆን የኛ መተኛት ነው መወያየ መሆን መቻል ያለበት። ቀድሞ ነገር ሰሜንን ለኢየሱስ ስትል የማን ነበረ ሰሜኑን ቢል ጥያቄ እንድታነሳ ትገደድ። አባትም ሊቅ ሆኖ እኮ አንተ መናፍቅ ልትሆን ትችላለህ። አንተም ሊቅ ሆነ መናፍቅ ልትሆን ትችላለህ። ሊቅ የነበሩ ግን የመነፈቁ ብዙ ልንጠቅስ ምንችል በታሪክም ስላሉን ማለት ነው። ነገራችን ላይ ከኛ እምነት አንጻር ስናየው ጉዳዩ አሳስቦን ነው እንጂ ወንጀል ነው ወይ የሰሩት እነዚህ ሰዎች? ሃይማኖታቸውን የመስበክ እኮ መብት አላቸው አይደል? በዛ ሂደት ውስጥ የሚያጠፉት ጥፋት የለም፣ ህገ ወጥ ስራ አይሰሩም ማለት አይደለም። ግን ዋናው ህንፃ እግዚአብሔር የሚባለው ግን ሰው ነው አይደለ? ልንሰራለት የሚገባውም ሰው ሆኖ ሳለ እሱ ላይ መተኛታችን ነገር እሱ ላይ አለመስራታችን ጉዳይ ከህንፃ እግዚአብሔር ይልቅ ህንፃው ላይ ብቻ ማተኮራችን አላመጣውም ወይ ይሄንን የሚለው ነገር በደንብ ገዢ ይመስለኛል። አሁን ባለፈው ሳምንት የአንድ የፖለቲካ ድርጅት ስብሰባ ለማድረግ ፈልጎ ሚሊኒየም አዳራሽን ጠይቆ ነበረ፣ የኪራይ ጠይቆ ነበር እዛ ለመሰብሰብ። ቅዳሜና እሁድ አንችልም ብለው ነው የመለሱት። ቅዳሜና እሁድ ሁሌም በሚባል ደረጃ ተይዟል። የሃይማኖት ፕሮግራሞች ናቸው እንደምታውቀው እና የሚበዙት የኛ ናቸው ገቢ መሰብሰቢያ ናቸው። ገና ከጅምሩ ትልቅ ቤተክርስቲያን ለትውልድ የሚተርፍ በሚባል የዳቦ ስም ይጀምራል። አብዛኞቹ ህንፃዎች በልመና ነው የሚጀምሩት። ይሄ የፖለቲካ ፓርቲ ድርጅት 2 ሚሊዮን ብር ነው የተጠየቅኩት ለአዳራሹ ኪራይ ያለ። ስለዚህ 2 ሚሊዮን ብር እየከፈልን ነው ማለት ነው የምንከራይ። ምንድነው መስፈርታችን? ካቴድራል ለማለት ለምሳሌ የሆነ ነገር ለማድረግ እኮ ይሄን ስታሟላ ይላል አይደል? ራሱ ምንድነው ካቴድራል ቢባል? ለምሳሌ በአንድ ሆቴል ገንብተህ ባለ 5 ኮከብ ባለ 4 ኮከብ ምናምን ስትል ይሄን አሟላ ምናምን ነገር ትባላለህ። እንደው በስያሜ ባነስማማ በሆነ ነገር ባነስማማ እንኳን አንድ እንትን ከደብር ተነስቶ ካቴድራል ይሁን ስትል ምንድነው ያስቀመጥክበት መስፈርት? ቃል በቃል የተናገሩት ነገር ማንቂያ ሊሆንን ይችላል። አሁን ያለው ትውልድ የአባቴ የእናቴ እምነት ብሎ አይከተላችሁም። ህንፃ ብትሰራለት ምንም ብታቆምለት የአባቴ እናቴ ብሎ አይከተልህም። ሌላውንም ትምህርት የኛ ቤተክርስቲያን ከምታስተምረው ትምህርት እኩል ቁጭ ብሎ ነው የሚሰማው እና ወዳድሮ ነው የሚሄደው። ሳያንሳት ትምህርት እኮ ያንሳትን ቤተክርስቲያን የጠራ እኮ ትምህርት አላት፣ ንጹህ ትምህርት አላት፣ ንጹህ ወንጌል አለ። አሁን ባለው ማህበራዊ ሚዲያዎች ላይ እኔም አንተም የምናወራትን ነገሮች የትኛውንም አካል ለማጥቃትም ይሁን ሊሆን ነገር ለማድረግ ይሁን የምታወራው ነገር ሪከርድ ተደርጎ ይያዛል። ልታጠፋው ትችላለህ አንተ ከራስ አካውንት ላይ፣ ሰሙዌር ግን አለ ከዛ አካውንት ላይ ግን አታጠፋም። ምክንያቱም በዛች የሰከንድ ሽርፍራፊ ቅጽበት ውስጥ አንተ ይሆናል ያችን ውሳኔ ወሰንከው። ያ አካልም ደግሞ በዛው ልክ እሱም የራሱን ውሳኔ ወስኖታል፣ ሴቭ አድርጎታል። በቃ ምንም ጊዜ ብታሳልፍ፣ ደብሩን ዙሪያውን አጥሩን ብታጸዳ፣ ብትጠርግ፣ ወንበር ብትደረድር፣ በጣም ቤተኛ ብትሆን፣ ሁሌ ብታስቀድስ ህዝባዊ ነህ እስቲ መቼም ካህናት መቼ ነው የሚተገበረው? ምክንያቱም ሌላው የ50 ዓመት የ100 ዓመት እያቀደብ ነው አንተ ጋር እየሰራ ያለው። አንተ የ10 ዓመቱን ለመተግበር ራሱ ሌላ 10 ዓመት በእቅዱን ስለሱ ስለመተግበር ብቻ ስታወራ ልትፈጀው ነው ማለት ነው። ቤተክርስቲያን እንደ ቤተክርስቲያን ከገጽታ ግንባታ ይልቅ አቅም ግንባታ ላይ ማተኮር አለበት እንዴ። ሐዋርያት የነበራቸውን መንገድ ነው አይደለ ተጠቅመው የሄዱት። ደብዳቤ ጽፈዋል፣ መልእክት ልከዋል። የአሁኑ ደብዳቤ መላእክቶቻችን፣ የአሁኑ መጦመሪያዎቻችን ማህበራዊ ሚዲያው ነው። ሰላም ጤና ይስጥልን የተከበራችሁ ተከታታዮቻችን እንደምን ሰነበታችሁ? ይሄ በተዋህዶ ሚዲያ ማዕከል ዘወትር በዚህ ሰዓት የሚቀርብላችሁ አውደ ተዋህዶ ዝግጅታችን ነው። አውደ ተዋህዶ በቤተክርስቲያን ወቅታዊ ጉዳዮች ላይ አጀንዳዎችን እያነሳን የምንወያይበት መድረክ ነው። ዛሬም በሌላ አጀንዳ መጥተናል። የዛሬው አጀንዳችን እንግዲህ ሰሜኑን ለኢየሱስ የተሰኘ አንድ ትልቅ ንቅናቄ እየተካሄደ ይገኛል። ይሄ ንቅናቄ ምናልባት አሁን ላይ የተጀመረ አይደለም፣ በርካታ ጊዜያቶችን የሆኑት ናቸው።
ነገር ግን በሰሞኑ በተከሰቱ በተለይ ጎንደር ላይ በተከሰተው ሂደቶች ላይ ብዙ መነጋገሪያ ሆኖ ነበር በማህበራዊ ሚዲያዎች ላይ። ይህንንና ወደ ኋላ መለስ እያልን አሁናዊም ሁኔታዎችን ልናነሳ ዛሬ እዚህ ስቱዲዮችን እንግዲህ ሁልጊዜም እየመጣ ሀሳቡን የሚያቀርበን ወንድማችን ጋዜጠኛ አማሃ እዚህ ይገኛል። እንዴት ሰነበትክ አማሃ? እግዚአብሔር ይመስገን። እንዴት አለ? እግዚአብሔር ይመስገን። እንግዲህ ይሄ ጉዳይ በደንብ ይሄ በተገቢው መልኩ የተወያየን አይደለም ወይ ደግሞ መበሻሸቂያ አይነት የሚመስል ጉዳዮች ከመሆኑ በዘለለ በደንብ በአጀንዳነት መልክ በተለይ በዚህ በኦርቶዶክሳውያን ዘንድ እየተደረገ አይደለም። ምናልባት አጀንዳው መወያያም ከሆነ ወይም ደግሞ መነጋገሪያም ከሆነ እየተደረገ ያለው ስላቅ፣ ስድብ የመሰለ ነገሮች እንጂ በትክክል ልክ በዛኛው አካል በሚሰራበት መልኩ አይደለም እየተሰራ ያለው። በራሱ ይህንን ጉዳይ በማህበራዊ ሚዲያዎች ላይ ሲዘዋወሩ አይተናል፣ ተመልክታል። በራሱ ሰሜኑን ለኢየሱስ የሚባለው ነገር አዲስ ነገር አይደለም አይደለም። እንደ አዲስ ግን እየተነሳ ነው የሚሆነው። ትንሽ ታሪካዊ ዳራዎችንም ማንሳት ስለሚኖርብን ምናልባት ያየናቸው ጉዳዮች አሉ። በተለይ ይሄ በተሐድሶም እንቅስቃሴ በአንዳንድ ጉዳዮች ላይ በተለይ ወደዛኛው መስመር ላይ ብዙ ጊዜ ሲከሰቱ እናያቸዋለን። አንዳንድ እንደውም የወጡ ዶክመንታሪ መሳይ ነገሮችም ከዚህ በፊትም ከዓመታት በፊት በጣም እንደ አንድ ማሳያ እየሆኑ ሲወጡ ነበሩ። ግን የሆነ ያክል ጊዜ ተዳፈንና ቆይቶ ልክ ከ4 ዓመታት ወዲህ ወይም ወደ ከዛሬ 4 ዓመት አካባቢ ይሄ ንቅናቄ በተለይ የትግራይ ጦርነት ካበቃ በኋላ በእንደዚህ አይነት አስቸጋሪ ጊዜያቶች ውስጥም ቢሆን ሰሜኑን ለኢየሱስ አስገዝተናል የሚል አንድ ንቅናቄ መጣ። ያኔ እንደ አዲስ መነሳሳት ተጀመረ። እሱ እንደ አንድ ማንሻ ሊሆን ይችላልና ከሱ ብንጀምር ጥሩ ይመስለኛል። አማሃ እሺ፣ እግዚአብሔር ይስጥልኝ በኃይሉ። አሁን ወደ አነሳኸው ነገር ግን ከመግባት በፊት መግቢያ ላይ ያነሳኸው ነገር አለ። አጀንዳ አልተደረገም በሚገባው ልክ የሚለው ነገር ላይ ትንሽ ነገር ማለት እፈልጋለሁ። አጀንዳ ስለበዛ ብዙ አጀንዳ አለ። አሁን ያው ጉዳዩም የማህበራዊ ጉዳይ የሆነ ስለሆነ በጣም በርካታ አጀንዳዎች አሉት እና እነዚህ የሚበዙት በርካታዎቹ አጀንዳዎች ሌሎችን ነገሮች ኖርማላይዝ የማድረግ አቅም አላቸው። ለምሳሌ ማህበራዊ ሚዲያ ላይ ነው ጭቅጭቁ ያለው፣ ነፍሳት መነጣጠቁ ያለው ማህበራዊ ሚዲያ ላይ ነው። መሬት ላይ ያለው ነገር ኖርማል አድርጎ እንደመውሰድ በተቃራኒው ልንሰራ የሚገባን መሬት ላይ ነበር። አየር ላይ ላለው ነገር ትኩረት እየሰጠን ነው እና ይሄኛውን እንዲህ የመጡባችሁ ነው ምናምን ስትልና ስትገድብ ያኛውን ኖርማል እያደረግ ነው እየመጣን ነው እና አጀንዳችን በሙሉ ማህበራዊ ሚዲያ ላይ ነው ያለው። መሬት ላይ ምንም የምንሰራቸው ስራዎች የሉም። ስለዚህ ተሰብስበው አንድ ቦታ ነው በቃ የተቀመጡት አጀንዳዎቻችን እና የሚሰጡንም ነው የምንቀበለው። እውነቱን ለመናገር ፖስት ባያደርጉ የሆነ ቀርጸው ባያስተላልፉም አናቅም ነበረ። አሁን ይሄ ሁሉ የተንጫጫው ፌስቡክም ላይ ጻፈው ሁሉ ቀርጸው ባይሰጡን እንኳን እናውቀውም ነበር። አሁን የነሳነውን ርዕሰ ጉዳይ በራሱና ተሰብስበን ያለነው ማህበራዊ ሚዲያው ላይ ነው። መሬት ላይ ያለው ነገር ማን ነው የሚሰራው፣ እንዴት ነው የሚሰራው፣ ምናልባት ልንነጋገርበት እንችላለን። ግን አጀንዳችን እዛ ላይ ያልሆነበት ምክንያት እሱን ኖርማላይዝ እንድናደርግ ያደረገን እዚህ ማህበራዊ ሚዲያው ላይ ያለን ጊዜ እዛ ላይ ነው በቃ ጊዜያችንን የምናጠፋው። ሰው ዞር ብሎ ያንንም ደግሞ መመልከት ተገቢ እንደሆነ ያሳየናል ብዬ አስባለሁ። ወደ ርዕሰ ጉዳያችን ስንመለስ እንዳልከው አዲስ ጉዳይ አይደለም። 4-5 ዓመታት እንዲህ አይነት ነገሮች ከተፈጠሩ ሰምተናል። ያኔ የሚገርምህ ነገር ያው መቼም ወቀሳ እንዳይሆን እንጂ የሆነ ድራማ ነገር መስራት የሚፈልጉ ናቸው እንደምታውቀው ይህንን ነገር የሚያመጡትና ሲሆንላቸው እነሱ በፈለጉት መንገድ ወይ እንደዚህ ደግሞ ከጀርባም ባይሆን በግልጽ መጥተው ሊያደርጉት ይችላሉ። ደግሞ እንዲህ አይነት አጋጣሚ ሲፈጠርላቸው ጥሩ አጋጣሚ ነው ለነሱ። ጦርነትም ይምጣ፣ ረሃብም ይምጣ፣ ችግርም፣ የተፈጥሮ አደጋም ይምጣ ሁሉንም ነገር ለራሳቸው ጥቅም አድርገው ነው የሚቃኙት እና ጦርነት ነው የተከሰተው በወቅቱ። ጦርነት ሲከሰት እነሱ ጦርነቱን የተጠቀሙበት መንገድ እና እኛ ጦርነቱን ትሪት ያደረግንበት መንገድ ፍጹም የተለያየ። እኛ በጦርነቱ የተነሳ በነገራችን ላይ ተከፋፍለን አንድ ቤተ እምነት ተከፋፍሏል በጦርነቱ የተነሳ። እነሱ ግን ጦርነቱን የተጠቀሙበት ሰሜንን ለኢየሱስ የሚል አጀንዳ ይዘው ገብተው የራሳቸውን አጀንዳ ለማስፈጸም ነው የተጠቀሙበት። ቀድሞ ነገር ሰሜንን ለኢየሱስ ስትል የማን ነበረ ሰሜኑ የሚል ጥያቄ እንድታነሳ ትገደዳለህ። በፊት አልነበረም ወይ? በፊት አልነበረም ወይ? አሁን ይሄ ውስጥ እዛ ያለው አይደለ? አልነበረም ብለው ደምድመዋል። ልናስገዛለን ለኢየሱስ የሚል ትልቅ ንቅናቄ ነው የጀመሩት። ይህንን የሚያክል ትልቅ ንቅናቄ በነገራችን ላይ ትችትም እኮ ጭምር ነው።
ያዛ አካባቢ ያለው የሃይማኖት ተከታይ የትኛው እንደሆነ ይታወቃል፣ በቁጥር ብዙ የትኛው እንደሆነ። ስለዚህ ለኢየሱስ አላስገዛችሁትም እሱን እኛ መተን ነው የምናስገዛው የሚል መታበይም ጭምር ልትለው ትችላለህ አለ ውስጡ። ግን የተጠቀሙት ጊዜ ታይሚንጋቸውን ልብ በል። ጦርነት ላይ ነው። ጦርነት ብቻ አይደለም ደግሞ በዛ ጦርነት የተነሳ ቤተ እምነታችን 2 ቦታ ተከፍሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ኢትዮጵያ የገባችበትን በሩን ነው ያዙት ሄደው በቃ ያ በር 2 ቦታ ተከፍሎ አንዱ ሌላ ቦታ አንዱ ሌላ ቦታ ሆኖ በሚጨቃጨቅበት ሰዓት ነው የገባችሁ። በሩን የከፈትነው እኛ ነን ወለል አድርገን። ጦርነት እንዳይመጣ ኦኬ እኛ ማድረግ ላንችል እንችላለን፣ ግን የራሳችንን አስተዋጽኦ አትሊስት ማድረግ ነበረብን እንደ ህዝብም እንደ ቤተክርስቲያን። እዛ አካባቢ የሆነ ጦርነት ሲነሳ ከማንም በላይ ቁጥሩ ብዙ የሆነ የኛ ምእመን ስላለ የሚያልቀው የሚሞተው የኛው ምእመን ነው፣ ቁጥሩ የሚቀንሰው። ስለዚህ እንደው ለፖለቲከኞቹ እንኳን ብለም ባይሆን ለራሳችን ምእመን እና የሚወድመውም ደግሞ የኛው ቅርስ የኛው አብያተ ክርስቲያን እሱን ሁሉ ማድረግ ይገባን ነበር። ኦኬ እሺ ፖለቲከኞቹ እኛ ሊሰሙ አልቻሉም አልታዘዙም ብትል እንኳን እንዴት ትከፈላለህ? እንዴት አንድ ሆነ ይህንን ጊዜ ማለፍ ያቀታል? ይሄንን በር ወለል አድርገን ከፈትንላቸው ገቡ። ሰተት ብሎ ነው የገቡት። የከለከላቸው ሀይ ያላቸው ሰው የለም። እንዳየኸው ከነ ማህተማቸው ነው ይጽፋሉ መምህራን ፌስቡክ ላይ ማህተብህን አድርገህ ማርያም ታማልዳለች እያልክ ጴንጤ መሆን ትችላለህ በዚህ ሰዓት። እንደዛ ነው እያደረጉ ያሉት እና ሰሜንን ለኢየሱስ የሚለው ንቅናቄያቸው የዛሬ አይደለም። ያኔ አንድ ቪዲዮ እንደውም ልከህልኝ እያየን ነበረ። ማህበረ ቅዱሳን የሰራው ማንቂያ ሊሆንን ይገባ ነበረ ያኔ 4-5 ዓመት ጠብቆ አሁን መነጋገሪያ ሲሆን እነሱ ስራቸውን ጨርሰው ማለት ነው። በ4 እና በ5 ዓመት ውስጥ ማዕት ነገር ነው የሚሰራው በኃይሉ። እኛ እንደው ዝም ብለን ቁጭ ብለን ስላየ ነው እንደው ቀሎብን ካልሆነ በስተቀር በጣም ማዕት ነገር ነው የሚሰራውና ምልክቶች ነበሩ። እንደው ደግሞ ተደብቆም አይደለም ያደረጉት፣ እንደ ሌሎች አጀንዳዎቻቸው ተደብቆ አይደለም ያደረጉት። መፈክር እያሰሙ በቃ ባንዲራ ይዞ ማለት ትችላለህ ሰሜንን ለኢየሱስ የሚል መፈክር እያሰሙ ነው የገቡትና ይሄ ሁሉ ሲሆን ጥፋቱ የኛ ነው። ምንድነው ጥፋቱ? ምን ማድረግ አለብን? ምናልባት ወደ ኋላ ልመጣበት እንችላለን። ግን በሩን ወለል አድርገን የከፈትንላቸው እኛ ነን። አጋጣሚውን ተጠቅመውታል። ኦፍ ኮርስ ተመችቷቸዋል ጦርነቱ። ግን ጦርነቱን ራሱ እኛ ትሪት ያደረግንበት መንገድ ለነሱ የተመቻቸው ነው። እኛ ዘራችንን አይተን ከሃይማኖታችን ዘራችንን አስበልጠን ተከፋፈልንበት። እነሱ ግን የራሴ እምነት የሚሉትን ሄደው ሰሩበት። በነገራችን ላይ ከኛ እምነት አንጻር ስናየው ጉዳዩ አሳስቦን ነው እንጂ ወንጀል ነው ወይ የሰሩት እነዚህ ሰዎች? ሃይማኖታቸውን የመስበክ እኮ መብት አላቸው አይደል? በዛ ሂደት ውስጥ የሚያጠፉት ጥፋት የለም። ህገወጥ ስራ አይሰሩም ማለት አይደለም። ይሰራሉ። ብዙ ነገሮች ዲቴል ስትገባ ልታይ ትችላለህ። ግን መብታቸውን ሃይማኖታቸውን መስበክ። እንዲህ ያስደነገጠን ምንድን ነው? በዛ በጦርነት መሀል እኛ ልንሰራ የሚገባውን ስራ ስላልሰራን በሩን ወለል አድርገን ስለከፈትንላቸው ገብተው ሰሩ። ይኸው ውጤቱ ከ4 እና ከ5 ዓመት በኋላ ወጣ። አሁን ፌስቡክ ላይ ብትጽፍ፣ አሁን ዩቲዩብ ቲክቶክ ላይ ብትንጫጫ ማን ይሰማል? ኦልሬዲ አንድ ያደረጉትን ነገር አድርገዋል እና ከዚህ በኋላ እንደ ተጣሙ ያደገን እንጨት ላቃና ብትለው መስበር ነው አይደለ? ትርፉ ተስፋ ለማስቆረጥ ሳይሆን ግን ችግሩ ስር የመስደዱን መጠን ያሳይልኛል ብዬ ይሄን የምገልጸውና ራሳችንን ጥፋተኞቹ በሩን ወለል አድርገን የከፈትነው እኛ ነን። አሁን እንደው ተነስተን እነዚህ ሰዎች በዚህ ሴራ መጡብን ብለን እንደሌላው ችግር እነሱ ላይ ማላከክ የምንችለው ችግር ያለ አልመሰለኝም። ጉዳዩ ወደ እኛ መምጣት አለበት፣ እኛ ላይ ማውራት አለብን ማለት ነው። በትክክል እንደውም ይህንን እንደ አጀንዳ እንያዘው ስንል በምን አይነት መልኩ እናወሩበታለን፣ በምን አይነት መልኩ እንወይበታለን የሚለውን ነገር ስናነሳ ሁለታችንም የተስማማ ነው። ጉዳዩን የዛኛውን ቤት ወይም የሌላ ቤተ እምነት የሰራውን ስራ አይደለም ጉዳያችን ማድረግ ያለብን ስትሎም እንደነበረ እነሱ ስራቸውን እየሰሩ ያሉት ትክክል ነው። አንድ በመንግስትም በምንም ህገ መንግስትም በሆነ መልኩ አንድ ሰው ሃይማኖትን የማስፋፋት ይፈልግ መብት አለው። እሱ አይደለም ጉዳያችን። የነሱ መስራት ሳይሆን የኛ መተኛት ነው መወያያ መሆን መቻል ያለበት። የኛ የዛን ያክል እንደውም ሁለተኛው ሀሳብ እንደውም ከዚህ ጋር ያያዘን ብናየው ጥሩ ይመስለኛል። ለምሳሌ በቅርቡ ያየነው በፎቶም በቪዲዮም ያየናቸው ምስሎች እሱን ተያይዞ በተለያዩ ቦታዎች ላይ እየወጡ ያሉ ቪዲዮዎችን ስናያቸው ለምሳሌ አሁን በቅርቡ ያየናቸው ጉዳዮች ጎንደር ላይ ያሉትን ነገሮች ናቸው አይደል? ጎንደር መሆኑ የሆነ ነገር መሆኑና ነገር አይደለም። እናት የሊቃውንት ሀገር ምናምን ነገር የተባሉ አንዳንዴ እንትን መደለያ ያደረግንበት ጉዳዮች አሉ አይደለ? ለምሳሌ አባትም ሊቅ ሆኖ እኮ አንተ መናፍቅ ልትሆን ትችላለህ። አንተም ሊቅ ሆነ መናፍቅ ልትሆን ትችላለህ። ሊቅ የነበሩ ግን የመነፈቁ ብዙ ልንጠቅስ ምንችል በታሪክም ስላሉን ማለት ነው። ጉዳዩ የማወቅና ያለማወቅ ጉዳይ አይደለም።
የመስራትና ያለመስራት ጉዳይ ስለሆነ አሁን ይህንን ስንል ሊቃንን ወይም መምህራንን የመተቸት እንትኖች አይደለም ጉዳያችን። ግን በዛን ያክል ደረጃ ጎንደር ላይ የተፈጠረው ነገር ስለኛ ምን ይነግረናል? ስለኛ ምን ያስበናል? ጎንደር ላይ ወይም ሌላ ቦታ ላይ እንዳጠቃላይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስናይ አሁን ላይ ከህንፃ እግዚአብሔር ይልቅ ህንፃ የሆነ ቤተክርስቲያን በሶስት ትከፈላለች እያልን ስንጠቅስ አንደኛው ህንፃው ነው አይደለ? ህንፃ ቤተክርስቲያን ግን ዋናው ህንፃ እግዚአብሔር የሚባለው ግን ሰው ነው አይደለ? ልንሰራለት የሚገባውም ሰው ሆኖ ሳለ እሱ ላይ መተኛታችን ነገር እሱ ላይ አለመስራታችን ጉዳይ ከህንፃ እግዚአብሔር ይልቅ ህንፃው ላይ ብቻ ማተኮራችን አላመጣውም ወይ ይሄንን የሚለው ነገር በደንብ ገዢ ይመስለኛልና እሱ ላይ እንደው ሀሳብ ብትጨምርበት ብዬ አስባለሁ። በጣም ትልቅ ነገር ነው ያነሳው በኃይሉ። አሁን ይሄ ሰሞኑን ያየናቸው ነገሮች ውጤቱ ናቸው። የመተኛታችን የስራ ያለመስራታችን ውጤት ነው። ምንድነው መስራት ሲገባን ያልሰራ ነው ወይ ደግሞ መስራት የማይገባን ሆኖ የሰራ ነው ነገር ምንድነው ካልክ የአደባባይ ምስጢር ነው። ሁሉም ሰው ያውቀዋል። ዘር ከፍለህ ጎራ ለይተህ አንድ ሲኖዶስ ሁለት ቦታ ሰንጥቀህ ስታበቃ እንዲህ አይነት ነገሮች ፍጥጥ ብሎ ይመጣሉ። በደንብ ነው የሚታዩት። ስለዚህ ልንሰራ የሚገባው ግን ያልሰራነው በርካታ ነገር አለ ማለት ነው። አንተ እንዳልከው ህንፃ ቤተክርስቲያን ላይ ነው ትኩረታችን። ጡብ መደርደሩ ላይ፣ ትልልቅ አብያተ ክርስቲያናት መገንባት ላይ፣ የሆኑ ትልልቅ ፕሮጀክቶች ማሰራት ላይ። ለዛ ነው አሁን በየሳምንቱ በየቀኑ ማለት ትችላለህ ኦልሞስት የገቢ ማሰባሰቢያ ፕሮግራሞች ኦንላይንም ታያለህ፣ አዳራሾች ውስጥም ታያለህ። አሁን ባለፈው ሳምንት አንድ የፖለቲካ ድርጅት ስብሰባ ለማድረግ ፈልጎ ሚሊኒየም አዳራሽን ጠይቆ ነበረ፣ የኪራይ ጠይቆ ነበር እዛ ለመሰብሰብ። ቅዳሜና እሁድ አንችልም ብለው ነው የመለሱት። ቅዳሜና እሁድ ሁሌም በሚባል ደረጃ ተይዟል። የሃይማኖት ፕሮግራሞች ናቸው እንደምታውቀው እና የሚበዙት የኛ ናቸው ገቢ መሰብሰቢያ ናቸው። የሆነ ነገር ሊሰራ ነው ምናምን። የገረመኝ እሱ አይደለም። ይሄ የፖለቲካ ፓርቲ ድርጅት 2 ሚሊዮን ብር ነው የተጠየቅኩት ለአዳራሹ ኪራይ ያለ። ስለዚህ 2 ሚሊዮን ብር እየከፈልን ነው ማለት ነው የምንከራየው። ያለን እጅ ላይ ያለውን 2 ሚሊዮን ብር የሆነ ጉባኤ ዘርግተህ ህዝብን ማስተማሪያ ብታደርገው ነገ ከነገ ወዲያ ሳትሰበስበው ቲክቶክ ላይ ዩቲዩብ ላይ ሳትጠየቀው ራሱ ገንዘቡን አምጥቶ የሚሰጥህ ምእመን ታፈራበታል። እሱ ላይ ግን አይደለም እየሰራን ያለ ነው። አሁን ህንፃውን ስናሳድድ ፕሮጀክቱን ስናሳድድ ይኸው እንደምናየው ህዝቡ እያመለጠን ነው። አሁን መስራት የሚገባን ህንፃ ስላሴ ላይ ነበረ። እንጠየቃለን እኮ አሁን መቼም እንደው እኔ እናንተ በልጅነት መንፈስ ደፈር ብለን እያወራን ስለሆነ ነው እንጂ ከናንተ መካከል ብዙዎቻችሁ መምህራን አትሁኑ ይባላል አይደል? እዳው እኮ ስላለ ነው። መምህራን አይብዙ ይባላል። የተማሪው እዳ ይኖርብሃል። ማስተማር ሲገባ ያላስተማርከው፣ መገሰጽ ሲገባ ያልገሰጽከው የሱም እዳ ሊኖርብህ ይችላል። ስለዚህ መምህራኖቹ ሊያስተምሩን፣ ሊገስጹን፣ ሊመክሩን የሚገባቸው ሰዎች ህንፃ ቤተክርስቲያን ላይ ያተኩረዋል፣ ፕሮጀክቶች ላይ ያተኩረዋል። ወደድንም ጠላንም መቼም የራሱ የሆነ ክብር አለው። ህንፃ ቤተክርስቲያን ነው የሚከብርበት የራሱ የቤተክርስቲያን ስርዓት አለው፣ ቀኖና አለው። የምንንቀው ጉዳይ አይደለም፣ የምናከብረው ነው። የሰማያዊቷ ኢየሩሳሌም አምሳል ነው። ስትሳለምም አምሳሊተ ኢየሩሳሌም ሰማያዊት ብለህ ነው። ትልቅ ክብር አለው። ግን ወደድንም ጠላንም ምድር ስትጠቀለል አብሮ የሚጠቀለል ተስፋችን ሰማያዊ ነው። ሀገራችን በሰማይ ነው እንደምታውቀው። እና መጠነኛ ነገር ካለች ወንጌልን ለመስበክ ስጋው ደሙን ለማቀበል የሚበቃ መጠነኛ ነገር ካለ ህዝቡ ላይ መስራት ያስፈልጋል። እሱ ላይ ግን እንደው ብዙ ጊዜ ካየ ምናልባት በሙያውም በተወሰነ መልኩ ስላለው ቢያንስ አውቀዋለሁ ከዲዛይኖች ጋር እንደዚህ አይነት ጉዳዮች ላይ እና የመጀመሪያው ጉዳይ የሚሆነው አንድ ህንፃን ዲዛይን ስትሰራ የዲሞግራፊ ጥናት ማጥናት፣ ሌሎች እንደዚህ አይነት የሆነ የሰርቬይ ስራዎች መስራት እነሱን ይመለከታል። ፈጽሞ የለም። አብዛኞቹ ዲዛይኖች በሚባሉ ሁኔታዎች ውስጥ ምናልባት ወይ ስቱዲዮ ውስጥ የተሰሩ ዲዛይኖች ናቸው። ወደዛ ስትሄድ ብዙ ስህተቶች ታገኛለህ። ይሄ ካቴድራል የሚባለውን ሀሳብ በራሱ ይዘንበት የመጣ ነው ነገር ከዛን ካቴድራል ለማድረግ የምንሽቀዳደምበት ነገሮች ለስያሜ ምናምን ነገር። ባለፈው ወደ ናዝሬት ሄጄ ትናንት የማውቀው አንድ ደብር ዛሬ ካቴድራል ሆኗል። ህንፃው ሳይቀየር የሆነ ነገሩ ሳይቀየር ደብር የሚባለው ስያሜውን ሳይለቅ ግን ዛሬ ካቴድራል ምናምን ነገር ሆኗል። ምንድነው መስፈርታችን?
ካቴድራል ለማለት ለምሳሌ የሆነ ነገር ለማድረግ እኮ ይሄን ስታሟላ ይላል አይደል? ራሱ ምንድነው ካቴድራል ቢባል ለምሳሌ አንድ ሆቴል ገንብተ ባለ 5 ኮከብ ባለ 4 ኮከብ ምናምን ስትል ይሄን አሟላ ምናምን ነገር ትባላለህ። እንደው በስያሜ ባነስማማ በሆነ ነገር ባነስማማ እንኳን አንድ እንትን ከደብር ተነስቶ ካቴድራል ይሁን ስትል ምንድነው ያስቀመጥክበት መስፈርት? በአገልጋዮች ደረጃ ሊሆን ይችላል፣ በአገልግሎት ደረጃ ሊሆን ይችላል፣ በህንፃው ከማደግ ከዛ በዘለለ ያለው ነገሮች ምን ይይዛል የሚሉትን ነገሮች ማሰብ። እንደው ለጥጭ ወደዛ ሄድኩኝ እንጂ ዋናው ትኩረት የነበረው ግን ያንን ስታመጣ ይሄ የዲሞግራፊውን ጉዳይ ስታነሳ እዛ ያለ ምእመን ምን ያህል ሰው ያስቀድሳል፣ ምን ያህል ጠቦታል፣ ምን ያህል ይሄ አይደለ በፊት ሰፋ እናደርገው የምንለው ትንሽ ሆነ ብለን ቤተክርስቲያኑን አይ ለአገልግሎት አልተመቸንም፣ ቅኔ ማሌቱ ጠበበን፣ የሚያስቀድሰው በዛ፣ ስለዚህ እናስፋው ስትል ነው ትልቅ ልታሰራ የምትችለው። ገና ከጅምሩ ትልቅ ቤተክርስቲያን ለትውልድ የሚተርፍ በሚባል የዳቦ ስም ይጀመራል። አብዛኞቹ ህንፃዎች በልመና ነው የሚጀምሩት። አብዛኞቹ ህንፃዎች ተሰርተው እስኪያልቁ ድረስ የአካባቢው ምእመናን ብቻ አይደለም ከአካባቢው ባለፈ ያሉትን ምእመናን በሚያስመረር ሁኔታዎች ውስጥ በተለይ የመንገድ ባለባቸው ቦታዎች ላይ ያሉ እያንዳንዱ ቀን ጥላ እየዘቀዘቅ ትራንስፖርት ላይ አማኝም ቢሆን የአማኝም ቢሆን ከአንተ ቤተ እምነት ውጭም ያለውን ሰው ቢሆን እየለመንከው አንዳንዴ የራስ ሰው እንኳን እስኪሳቀቅ ድረስ ወይ ደግሞ እስኪበሳጭ ድረስ በልመና ነው የምትተዳደረው። ያ ነው ወይ የሚገባው? ይልቁኑ ለትልቅነቱ ሊሆን የሚገቡ ሌሎች የልማት ስራዎች የሚሆኑ ነገሮችን መስራት አትችልም ወይ? አሁን ያየነው ሌሎቹ ነገሮች ህንፃው አያልቅም። እንደምታየው 10 ዓመት ምናምን ነገር ድረስ ብዙ ከ10 ዓመት በላይ ይፈጃሉ። ህንፃው የማለቅ ደረጃዎች ላይ እንኳን ሆኖ አያልቅም። በጎን ሌሎች ትልቅ ፕሮጀክቶች ይጀምራሉ። ከዛን ህንፃው እዛ ጋር ቆሞ ለዛ ተለምናለህ። ያንን ህንፃ ጨርሰ ካስመረክ ያንን ህንፃ እንትን ማድረግ አትችልም፣ ለሱ መለመን አትችልም በሚባል ሂደቶች ውስጥ ለዛ ህንፃ በዛ በቤተክርስቲያኑ ስም ነው ለህንፃው የምትለምነው። እንደዚህ አይነት ያልተናበበ አይነት በሚመስሉ ሂደቶች ውስጥ እዛ ላይ ነው ፉክክራችን ያለ ነውና በዛ አይነት አካሄዶች ውስጥ ምዕመናንን ከማስመረር ውጪ ነገ ከነገ ወዲያ ላይ የማይሆን ድርጊቶች ውስጥ ከማድረግ ውጪ የምናተርፈው ነገር ይኖራል ብዬ አላስብም። ይቅርታ አቋረጥኩ። አይ ጥሩ ነጥብ ነው ያነሳኸው እና ትኩረታችን ሁሉ ገንዘብ መሰብሰብ ላይ፣ ህንፃ መገንባት ላይ እና ሌሎች ነገሮች ላይ ሆነ። መቼም ዘመኑ ያመጣውን ቴክኖሎጂ መጠቀም አለብን ከሚል ዘመኑን መዋጀት አለብን ከሚል መንፈስ ካልሆነ በስተቀር ወንጌል ተስፋፍቶ ቤተክርስቲያን እዚህ ስትደርስ አሁን በመናያቸው አይነት ትልልቅ ካቴድራሎች ውስጥ አይደለም። እንደምታውቀው መምህራኑም ቢሆኑ መቼም አንተ የማታደርገውን እነሱ እንዴት እንዲያደርጉ ተገፋፋለህ እንዳልባል እንጂ በጣም በመከራ ውስጥ ሆነው ወንጌል ሰብከው ነው እዚህ ያደረሱት። አሁን በመኪና መጥተው የአበባ ምንጣፍ ላይ ቆመው ነው የሚያስተምሩት። ምንም ያን ያህል ዋጋ የሚያስከፍልም አይደለም። እንደምታውቀው ቢበዛ ፖለቲካ ተናግራቸዋል ተብሎ ቢታሰሩ ነው። እሱም ደግሞ እድል ነው። እስር ቤት ገብተህ ትሰብካለህ፣ ነፍሳት ታድንበታል። ያን ያህል የሚያስመርር አይደለም። ዘመኑን ቴክኖሎጂውን እንጠቀም በሚል ሰበብ ግን ስንፍና እየመጣ ነው። ስለዚህ ህዝቡ ላይ መስራት፣ ህዝቡን ማንቃት፣ ህዝቡን ማነጽ የሚባሉ ጉዳዮች የቅድሚያ ሊሰጣቸው የሚገባቸው ጉዳዮች አሁን ተራ ቁጥራቸው ወደ ኋላ እየሄደ ከፊት የምናመጣቸው ጉዳዮች በርካታ ሆነዋል። ለዛም ሲባል ነው አሁን ህዝብ ከህንፃ እግዚአብሔር በፊት ህንፃ ሥላሴ ይቀድማል የሚሉ ንግግሮች በደንብ እንደ መፈክር ሆኖ ሲነገርባቸው የምታየው። ትልቁ ነገር ግን የህንፃ ሥላሴን እሱ ላይ ትኩረት አለማድረግ ብቻ ሳይሆን ይሄ ትልቁ ልነጋገርበት የሚገባው ጉዳይ እሱ ሆኖ ያኛው ራሱ በጤናማ መንገድ እየተሰራ ነው ወይ? አሁን ይሄ ልመናው ራሱ ሲጀመር ቤተክርስቲያንን ለማኝ የሚያስመስላታል። በቃ አሁን ከዚህ በፊት አይ ቲንክ ተነጋግረንበታል መሰለኝ። ሪሶርሷን በአግባቡ ከተጠቀመች ቤተክርስቲያን በጣም በቂ የሆነ ሪሶርስ ያላት ናት። አደባባይ ወጥታ የምትለምን አይደለችም። ለሌላ ስትረዳ ምናቃት ናት። ረብጣ ሚሊየን እኮ ገንዘብ ለሌላ ስትረዳ ምናቃት ቤተክርስቲያን ናት። ይሄ ብርቅ አይደለም። ያላት የምዕመን ቁጥር ሪሶርሷ በጣም በርካታ ነው። ቅርሶቿን ብቻ በአግባቡ ብትጠቀም በቱሪስት ገቢ ብቻ እንኳን በጣም በርካታ ገንዘብ ማግኘት የምትችል ተቋም ነች። ትልቅ ተቋም ነች እንደምታውቀው። ይሄንን ኢሜጅ የሚሽር ነው። አሁን በየሳምንቱ ልመና ነው የምታየው። እንደው ቲክቶክ ሳትብሎህ የመንፈሳዊ የቤተክርስቲያን ልጆች የሆኑ ቲክቶክ ውስጥ ብትገባ ላይቭ ከፍተው ልመና ላይ ነው ያሉት። ለዚህ ቤተክርስቲያን እንዲያርጉ እንዳልኩ ቅድም አዳራሽ ብትሄድ ስብሰባ ምንድነው ልመና ነው።
በዚህ ገብቶ በዚህ ወጥቶ ለዚህ ነገር የሚያስፈልገን እንዳለ ልመና ነው። ቤተ ክርስቲያንን ለማኝ ያስመስሏት። ቤተ ክርስቲያን ኦፍ ኮርስ ትለምናለች። የምትለምነው ፈጣሪዋን ነው። ምን ሰላም፣ አንድነት፣ ፍቅር ነው የምትለምነው እንጂ ወርዳ ልጆቿን በዚህ መጠን ገንዘብ የምትለምን አደረጓት። ምስሏን ያበላሹት። አንደኛ ግን ይሄ እሺ ምስሉን እንኳን የሚያበላሸው ነገር ጤናማ በሆነ መንገድ ቢሰራ ምን አለበት? እንግዲህ ያስፈልጋል ገንዘብ እናንተ አታቁም ሰው ስለማይሰጥ ነው ሊባል ነው አይደለ? አስራት አይከፍልም ሰው ነው የሁሉ ጊዜ ሰበብ። ኦኬ እሺ ሰውን አስተምራችሁት ነው አስራት የሚከፍለው የሚለውን እንኳን ባይሰሙ እሺ እንለምነው የሚለውን ነገር ለምንድን ነው በስርዓት የማይለምን? እያንዳንዱ ስትሪመር አስተላላፊ የሚወስደው ኮሚሽን የለውም ወይ? እዛ ገብቶ ለጽድቅ ነው ወይ የሚሰራው? ሬዲ የውጭ ከቤተ ክርስቲያን ውጭ ያሉት ሰዎች እኮ ይሻላሉ። አገልግሎት ሰጥተው ገንዘባቸውን ሊሆን ይችላል የሆነ ስቱዲዮአቸው ሊሆን ይችላል እንትን ብለው ላይጠይቁ ይችላሉ ገንዘብ። የቤተ ክርስቲያን የሚባሉት ልጆች ሰዎች ራሳቸው በዛ ደረጃ ቤተ ክርስቲያኑ እንዲሰራ የሚያስችል የሆነ የአንድ ክፍል ዋጋ ሊሆን ይችላል ኮሚሽን ይዘው ሊሄዱ የሚችሉት። ደግሞ አንድ ሰው አይደለም እንደምታየው፣ በጣም በርካቶች ናቸው። ጠረጴዛ ከበው ቁጭ ብለው ታዋቂ ሰዎች አሉ፣ በጣም ብዙ ሰው የሚያውቃቸው የእነሱ ፊት ታይቶ ነው ሊመጣ የሚችለው የሚል የተሳሳተ እሳቤ አለ። ሰው ሊሰጥ የሚገባው መስጠት ካለበት ለቤተ ክርስቲያን ብሎ የሆነ ታዋቂ ሰው ስላየ መሆን ይሄ ራሱ አሁን ሌላ የተሳሳተ መንገድ። ያ ታዋቂ ሰው ካልመጣ አይሰጥም ማለት ነው። ሰው አላስተማር ነው ማየ መስጠት ካለበት ለቤተ ክርስቲያን ነው የሚሰጠው። ካህናት አንተን ክርስትና የሚያነሱት ስጋው ደሙን ፈትተው የሚያቀብሉት አንተ በምትሰጣቸው ገንዘብ ደሞዝ እየሆናቸው ነው፣ አንተ በምታወጣው አስራት። ይህንን ካወቀ ይሰጣል። ይህንን ነው ማስተማር ያለብህ እንጂ ታዋቂ ሰው አምጥተህ ፊቱ አስቀምጠህ ለሱ ብለህ ስጥ። ይሄ ሰውዬ ነገ ከነገ ወዲያ እምነት ላለመቀየሩ ምን ያህል እርግጠኞች ነን? አያደርግባቸው ክፉ እየተመኙ አይደለም፣ ግን የምናየው ነገር ነው። ምክንያቱም አሁን ሰሜንን ለኢየሱስ አሉ ያላቸው ሰዎች አንዱ ስትራቴጂያቸው ታዋቂ ሰዎችን ወስደው እከሌም ይኸው የእኛን እምነት ተከትለዋል ብለው ሌሎች መንጋዎችን መንጠቅ እንደሆነ ይታወቃል። ስለዚህ ታዋቂ ሰው ላይ የተመሰረተ ገንዘብ ልመና ነው የምናየው። ገንዘቡም መጥቶ ምን ያህሉ ፐርሰንቱ ነው ለታለመለት ዓላማ የሚውለው? አንዱን ጀምሮ አንዱን ማቋረጡ እንዳለ ሆኖ ሪሊ በስነ ስርዓት እንስራስ ብንል ህንፃ ያስጨርሳሉ ወይ? ከዛ ላይ የሚቆነጣጠሩ ነገሮች የሉም ወይ? የምናውቃቸው ነገሮች እኮ አሉ፣ ብዙ ሊወሩ የሚገባቸው ጉዳዮች። ስለዚህ ቀድሞ ነገር ህንፃ ስላሴ ላይ መስራት ነበር የሚገባን። አይ የለም ህንፃ ቤተክርስቲያንም ላይ መስራት አለብን ካሉ ለምን በትክክል አይሰሩ? ይሄ ሁሉ ችግር ጥርቅም ነው። ሰሜኑን ለኢየሱስ በለው ሌላም ጉዳዮች ውጤት ሆነው የመጡት ማለት ነው። ከዚህ በተጨማሪ ከጦርነቱ በተጨማሪ አሁን ካነሳ ነው ከልመና በተጨማሪ የእርስ በርስ ደግሞ ውጊያ አለ። ይሄ የቴዎሎጂ ምሩቃንና የአብነት ትምህርት ቤት ምሩቃን እናንተ እንዲህ ተኩሱን እርስ በርስ አድርገናል። የወንድማማች ጸብ አድርገናል። እኛ ሳንስማማ ሌሎቹን እንዴት ነው የምንመክተው? ሁሉም አደባባይ ወጥቶ ጳጳሱን የሚነቅፍ ነው እንደምታውቀው ያለው። የሆነ ችግር በመጣ ቁጥር ቤተክርስቲያን ጳጳስ የላትም ካህን የላትም ብሎ አደባባይ ላይ እጁን ዘርግቶ የሚያወራ ወጣት ነው የምታየው። የሆነች ነገር ብቅ ስትል ምን አድርገሃል አንተ ብትጠይቀው ይሄኔ እኮ ቆርቦ የማያውቅ ሰውዬ ስጋው ደሙን ፈትቶ የሚያቀብለውን ካህን የለም ብሎ ቤተክርስቲያን ካህን የላትም ጳጳስ የላትም ብሎ ኤክስትሪምሊ ጉዳዩን የሚለጥጠው ሰውዬ ቤተክርስቲያን ምናልባት ለጥምቀት ብቻ የሚሄድ ልጅ ሊሆን ይችላል። እሱን አልፈህ መምህራኑ ጋር ስትሄድ ይወቃቀስ ድንጋይ ይወራወራሉ። ይሄ የቴዎሎጂ ምሩቅ ነው፣ የኮሌጅ ምሩቅ ነው፣ ይሄኛው የኮርስ አሁን ኮርስ አያስፈልግም ብለው በአደባባይ የሚናገረው አይተናል። እንግዲህ ምን እናደርገው? እሺ ልንሸፍኑ አንችልም። መሳቂያ መሳለቂያ እየሆንን እኮ በቅርቡ ብፁዕ አቡነ ኤርሚያስ ቡራኪያቸው ይድረሰንና በጣም የሚገርም ንግግሮች ሲናገሩ ቅድም ስለ ገንዘብ ያነሳናቸው ነገሮች ሁሉ ሲናገሩ ነው። ታቦት እከሌ ታቦት ካልሆነ ገንዘብ አያመጣም ብለው ታቦት የሚመርጡ ካህናት፣ ታቦት እንዲህ ይሄንን ታቦት አስገቡልን የሚሉ ባለጸጎች ያሉበት ነው። ቃል በቃል የተናገሩት ነገር ማንቂያ ሊሆንን ይችላል። አሁን ያለው ትውልድ የአባቴ የእናቴ እምነት ብሎ አይከተላችሁም። ህንፃ ብትሰራለት ምንም ብታቆምለት የአባቴ እናቴ ብሎ አይከተልህም። ሌላውንም ትምህርት የእኛ ቤተክርስቲያን ከምታስተምረው ትምህርት እኩል ቁጭ ብሎ ነው የሚሰማው እና ወዳድሮ ነው የሚሄደው። ሳያንሳት ትምህርት እኮ ያንሳትም ቤተክርስቲያን የጠራ እኮ ትምህርት አላት፣ ንጹህ ትምህርት አላት፣ ንጹህ ወንጌል አለ። እሱን ማድረስ ሲገባል። ዘመኑም ደግሞ የተመቸ ነው፣ የቴክኖሎጂ ዘመን ነው። በየትኛውም አጋጣሚ በየትኛውም ሰዓት መዓት ህዝብ ቁጭ ብሎ ይከታተላል። እሱን ማድረስ ሲገባል ሌላ ነገር ላይ ትኩረት አደረግን። ገንዘቡ ላይ፣ መለያየቱ ላይ፣
እኔ በጣም ከሁሉም የሚያሳስበኝ እውነቱን ለመናገር የሲኖዶስ መከፋፈል አሁንም ቢሆን ሰሞኑንም ሰምተናል። የማይሆኑ ዜማዎች ሲዜሙ እያየን ነበረ ከአንዳንድ አካባቢዎች። እሱ ካልተስተካከለ በኃይሉ ምናልባት ቀድሜ ወደ መፍትሄው መጣው ይሆናል እንጂ እሱ ካልተስተካከለ ከታቻውን የምናወራቸው ነገሮች ላይስተካከሉ ይችላሉ። ምክንያቱም የሚቆጡት እነሱ ናቸው። ሞገስም ያላቸው ስልጣን እግዚአብሔርም ያላቸው ለመቆጣት እነሱ ናቸው። ተው ሊሉን የሚችሉት እነሱ ናቸው። እሱ የያስን ጥቃት ካልተገጠመ በስተቀር ሌሎች ከስር የምናወራቸው ነገሮች አጃቢ ችግሮች ናቸው የሚሆኑት። የሆነ ሆኖ ግን ከጦርነቱም ከሲኖዶስ መከፋፈሉም ያልተናነሰ ከገንዘብ ልመናውም ያልተናነሰ እርስ በርስ በሊቃውንቱም በመምህራኑም በምእመናንም ደረጃ እየመጣ ነው። በምእመናን ደረጃ አንድ ምእመን ነጠላ ለብሶ ከበሮ የሚመታ ምእመን አንድ ሰሞኑን ታቦት በአዲስ ኪዳን የሚል የዲያቆን ሄኖክ ኃይሌ መጽሐፍ እያነበብኩኝ ነበረና የኦዛ ስብራት የሚባል ቦታ አለ አይደለ? ታቦተ ጽዮንን ነክቶ ኦዛ ያለ ስልጣኑ የተቀሰፈበት እሱን አንስቶ የኦዛ ስብራት አሁንም አለ ይላል እና ምንም ቤተክርስቲያንን ብታገለግል በሙያክ የፈለገ ሺህ ዓመት ብታገለግል ከህዝባዊነት ፈቀቅ ብለህ ካህናት ትሆን። ይሄንን የማያውቅ ትውልድ ነው ያለው። ይህ በደንብ ያብራራዋል መጽሐፉ። ተመልካቾቻችን ቢያነቡት ጥሩ ነው የሚሆነው። በቃ ምንም ጊዜ ብታሳልፍ ደብሩን ዙሪያውን አጥሩን ብታጸዳ ብትጠርግ ወንበር ብትደረድር በጣም ቤተኛ ብትሆን ሁሌ ብታስቀድስ ህዝባዊ ነህ እስቲ መቼም ካህን አትሆንም። ነጠላ አመሳቅሎ ለብሶ ከበሮ የመታ ሁሉ ነው አሁን እንደ ካህን አክተል ያድርግ የሚለው። እንደ ካህናት አክተል ያድርግ ይላል። ይሄ ሁሉ አሁን ከላይ ወርዶ ከጳጳሳቱ ከካህናቱ ወርዶ ምእመኑ ጋር ጭምር የመጣ ችግር ነው። ይሄንን ሳናስተካክል ሰሜንን ለኢየሱስ አሉብን ብለን እንደው ዝም ብለን አጉራዝልል የሆነ አካሄድ ብንሄድ ማን ነው የሚሰማን? አሁን እነዚህ ሰዎች ምንድን ነው የሚለው መሰለ፣ ምልክቶችንም እያየው ነበር። እናንተ በጦርነቱ ምን አደረጋችሁ? እኛ ደርሰን ያው ሰበክንላቸው ኢየሱስን ነው የሚሉት። እውነታቸውን እኮ ነው። ምን አደረግን? እስኪ ወጥቶ እንደው ያጽናና እንኳን አንድ አባት የሚነግረን አለ? ኦፍኮርስ በሲኖዶስ ደረጃ ስብሰባ በተደረገ ቁጥር የሰላም ኮሚቴ ይቋቋማል። ስራውን የስራ ይገመገማል። አላቅም እሱን የሰላም ኮሚቴ ይቋቋማል። በጀት ይመደባል። የሚሆነው ይሆናል። እንደው እስቲ አንድ ለማሳያ እንኳን የሚሆን እንደውም ወቀሳ ነው። እከሌ የሚባል ጳጳስ ጦርነት ባረከ ነው የምንባለው። ከሁለቱም ወገን እኮ ነው። ከአንዱ ወገን ደግሞ አይደል። ከሁለቱም ወገን በጦርነት ባረከ ያው እንደዚህ እያሉ እንደውም በቅርቡ እያወጡ ቪዲዮዎች እናያለን። እና አንዳንድ ጊዜ ምን ሆነው ነው እንዲህ እኚህን የመሰሉ አባት ብለህ እስክትደነቅ እስኪጨንቅህ ድረስ ነው ንግግሮቻቸው የምትሰማው። ጦርነት ውስጥ እኛ እንደዚህ ባለንበት ሰዓት እነሱ ገብተው ሰበኩ እና ያየነውን ነገር ሁሉ አየን። አሁን ብንደነግጥ ማንን ነው የምንወቅሰው? እነዚህ ሰዎች እኮ ያገኙትን አጋጣሚ ተጠቅመው ነው የወለላ ቅድም እንዳልኩት የከፈትንላቸውን በር ተጠቅመው ነው እንደዚህ ሆኑት። እና የችግሮቻችን ሁሉ ውጤት ነው ይሄ የመለያየታችን ትኩረታችን ገንዘብ ላይ የመሆኑ ያለመከባበራችን መዋቅር ያለመጠበቃችን የሁሉም ችግሮች ውጤቱ ማሳያው ሰሜን ለኢየሱስ ብሎ ከነማህተቡ ጴንጤ የሆነ ትውልድ ማግኘት ነው ብዬ ነው። መልካም ብዙዎቹን እጋራቸዋለሁ። ብዙዎቹን ብቻ ሳይሆን ሁሉንም እጋራቸው ሀሳቦች ናቸው። ምናልባት ትኩረታችንን ቤታችን ላይ መሆን ስላለበት ነው። በዛው ልክ ግን ለምን ሰሜን ተመረጠ የሚባለው ጉዳይ መነሳት መቻል አለበት። ካፍታ ቆይታ በኋላ ተመልሰን መተን በደንብ የምናብራራው ጉዳዮች ይሆናል ብዬ አምናለሁ። እና ለምን ሰሜን ተመረጠ፣ ለምን በዛ ሰዓት ጦርነቱን እንደ አንድ ምክንያት መሆኑ እናምነዋለን፣ ወይም ደግሞ ጦርነቱ እንደ አንድ መነሻ ነው ብለን እናስባለን። ከዛ ውጪ ግን ለምን የሚለውን ጉዳዩ በኋላ ላይ መተን የምናብራራው ይሆናል። ተከታታዮቻችን እንግዲህ እየተከታተላችሁ የምትገኙት በተዋህዶ ሚዲያ ማዕከል ዘወትር በዚህ ሰዓት ወደ እናንተ የሚቀርብላችሁን አውደ ተዋህዶ ነው። አውደ ተዋህዶ በቤተክርስቲያን ወቅታዊ ጉዳዮች ላይ ውይይት የምናደርግበት ነው። ካፍታ ቆይታ በኋላ ተመልሰን ስንመጣ የቀሩትን ሀሳቦች ይዘን እንዲሁም ደግሞ የመደምደሚያ ሀሳቦቻችንን በዛው የምናጋራ ይሆናል። ተከታተሉን፣ ጠብቁን።
ተመልሰናል ተከታታዮቻችን። እየተከታተላችሁ የምትገኙት በተዋህዶ ሚዲያ ማዕከል የሚዘጋጀውን አውደ ተዋህዶ ነው። አውደ ተዋህዶ በቤተክርስቲያን ወቅታዊ ጉዳዮች ላይ ውይይት የምናደርግበት መርሃ ግብራችን ነው። እንግዲህ ዛሬ ሰሜኑን ለኢየሱስ በተሰኘው ፕሮጀክት ላይ ወይም ደግሞ በተሰኘው ንቅናቄ ላይ እየተወያየን እንገኛለን። በመግቢያችን ላይ አነሳን ሀሳቦችን፣ እንዲሁም ደግሞ በሁለተኛም ደረጃ ይሄ የጎንደሩን በቅርብ ጊዜ ተካሂዶን አነሳንና ከእረፍት ከመውጣታችን በፊት ስንለው እንደነበረው ለምን ሰሜኑን ተመረጠ፣ ለምን በዚህ ወቅት የሚለውን ጉዳይ ስናነሳ ምናት እኔ ከሚገባኝ ነገሮች አንዱ ቅድም ያነሳናቸው የኛ ሰንፍና እንዳለ ሁሉ ምን ይጠቁመናል የሚለው እሱ እንዳለው ሁሉ ግን ሌላ የሚጠቁመን ነገር አንዱ ደግሞ ሰሜኑን ስንል በተለምዶ በቤተክርስቲያን የአብዛኛውን የትምህርት ሂደቶች ውስጥ ብዙ ነገሮቹ አብነት ቤቱ ጉባኤ ቤቱ ምንጩ የምንለው ነገር ያለበት ነውና ምንጩን የማድረቅ ሂደት አይመስልህም ወይ? እሱ ላይ ስራ የመስራት ነገሮች አይመስልህም ወይ? ምክንያቱም ሊቃውንቱን መምህራኑን ጉባኤ ቤቱን የማስፈታት ነገሮች ከተጀመረ እዛ ጋር ምንጩን የማድረቅ ነገሮች ካለ ወደዚህ የሚፈልሰው ነገር ማቆም ይቻላል የሚል አይነት ስትራቴጂስ አይመስልህም ወይ የሚለውን ጉዳይ እንዲሁ ብንወያይበት ጥሩ ይመስለኛል። በተቃራኒው ማየት እንችላለን። ይሄ ነገር በተቃራኒው ስልህ የኛ ቤተክርስቲያን በደንብ አልሰራችበትም እንጂ መስራት ቢገባት ማድረግ የነበረባት አንዱ ትልቁ ነገር ወንጌል ላልደረሰበት ቦታ ማድረስ አይደል? ምንም ክርስቲያን የሌለበት ቦታ አረማውያን ጋር እየሄድክ ወንጌል መስበክ ማድረስ አለበት። ይሄ ሐዋርያዊ ተልእኮ ነው። ማድረግ አለባት፣ ወንጌል ማድረስ አለባት። መዳን አለባቸው እነዛም ሰዎች የማግኘት ሙሉ መብት አላቸው እና ጸጋውንም ምኑንም ቢሰጥህ እግዚአብሔር እነሱንም ደርሰህ እንድታስተምራቸው ይሄንን ነው እነሱ እየሰሩ ያሉት። ሰሜኑ አካባቢ ያለው ነገር ይታወቃል። ቅድምም ስናነሳው እንደነበረው በቁጥርም አገሪቱ ውስጥ እምነቱም የገባበት ነው። ከዛ በተጨማሪ ደግሞ ለመላው ኢትዮጵያ ሊባል በሚችል መልኩ አገልጋዮች፣ ሊቃውንት፣ መምህራን ከዛ አካባቢ ነው የሚወጡት። በብዛት የሚፈሩት እዛ አካባቢ። ስለዚህ ያንን አካባቢ እነሱ በጤነኛ መንገድ ስናየው ነው ብለን እኛ አሁን አረማውያን አካባቢ ሄደን መስበክ አለብን እንዳልኩት ልክ ለነሱ ወንጌል ያልገባው አካባቢ ነው ለነሱ። ስለዚህ ያንን መተው በጤነኛው አስተሳሰብ ስናስበው ያንን መተው ወንጌል ማድረሳቸው ነው ለነሱ። ይሄ ጤናማው አካሄድ ነው። ውስጡ ግን ምን አለ? አንተ እንዳልከው ቤተክርስቲያን እዛ አካባቢ ያላት አቅም ይታወቃል። አብነት ትምህርት ቤቱ የቆሎ ተማሪው እዛ ነው ያለው በብዛት። ቤተክርስቲያን ምንጯ እዛ አካባቢ፣ ስርዓቷም ከዛ አካባቢ ነው በአብዛኛው የመጣው። ወደ ሌሎች ኢትዮጵያ አካባቢዎች የተስፋፋው ከዛ አካባቢ ነው። ክርስትና ወደ ኢትዮጵያ የገባበት መንገድ ላይ ምናልባት ብዙ የታሪክ ልዩነቶች ሊኖሩ ይችላሉ። ግን በየትኛውም የታሪክ ልዩነት ውስጥም ቢሆን በዛ አካባቢ ነው። ኢትዮጵያዊ ጀንደረባም ያምጣው ሐዋርያው ደግሞ ማቴዎስም መጥቶ የሚስበክ ሁሉም በዛ አካባቢ ነው። ስለዚህ ምንጩ እዛ ነው። የኢትዮጵያ ቤተክርስቲያን ምንጩ እዛ ነው። የመጀመሪያውም ጳጳስ ኦፍ ኮርስ ኢትዮጵያ አይደለም ከሳቴ ብርሃን አባ ሰላማ ግን እዛ አካባቢ ነበር የነበረው። 9 ቅዱሳንም ሲመጡ እዛ አካባቢ ናቸው። በጣም በርካታ ገዳማት፣ በጣም በርካታ ቅርሶች፣ ክርስትና የሚሸተው ነገሩ በሙሉ ኢትዮጵያ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ የሚገለጽባት መገለጫዎቿ በሙሉ እዛ ናቸው። እዛ የሆነ ነገር ካደረክ ሌላ ጫፍ ኢትዮጵያ ድንበር ጫፍ ያሉ አብያተ ክርስቲያናትም ጭምር ኢፌክቱ ይደርሳል። ዌቭ እዛ ድረስ ነው የሚደርሰው። ስለዚህ ለነሱ ቀላል ነው። በታሪክ አውድም መታየት መቻል አለበት። በታሪክ አውድ መታየት መቻል አለበት ስለ ለምሳሌ አንዳንድ የታሪክ ዝንፋቶች የሚመጡት ታሪክን ዛሬ ላይ ሆኖ ከመሳልና ዛሬ ላይ ሆኖ ኢንተርፕሬት ከማድረግ አኳያ ነው ችግሮች ሲፈጠሩ የሚታዩት። አሁን ይሄንን የምንላቸውን ጉዳዮች እኮ ይሄው የሚሉ አይነት እንትኖች እንዳይፈጠሩ ማለት ነው፣ ኮንፍሊክቶች እንዳይፈጠሩ። ምክንያቱም እንደዛ የሆነባቸው ዋናው ምክንያቶች አንደኛ በዛ የስልጣኔ ዘመን መግቢያውም መውጫውም እያንዳንዱ ጉዳዮች ያስሆነ ነው ያስሆነ እንጂ አሁን ላይ ያለ ትውልድ በዛ ላይ ሆኖ ተመካክረን አይደለም። ይሄ መታወቅ አለበት። ልክ ነህ። ሚስ ኢንተርፕሬት የሚያደርጉ በርካታ ሰዎች አሉ። ግን ታሪክ ይሄንን ነው የሚመሰክረውና ደግሞ የነበሩት መውጫ መግቢያዎች፣ በሮች፣ ስርዓተ መንግስቱም እዛ አካባቢ ነበረ በአብዛኛው የነበረውና በዛ መንገድ ነው የሚመጣው። ለዛም እኮ ነው ስርዓተ መንግስቱ አካባቢ ያሉትን ሰዎች ቀድመው መድረስ ስለቻሉ ነው ወደ ህዝቡ ለመድረስ ብዙም ያልከበደው የቀላል መንገድ ይሆን። ስለዚህ ወደድንም ጠላንም ክርስትና የገባው በዛ በኩል ነው። ግን ከገባም በኋላ ቢሆን ደግሞ
ጥልቅ መሰረትም የያዘው እዛ አካባቢ ነው። በቁጥርም ብዙ ያለው እዛ ነው። ገዳማት አድባራት ያሉት እዛ ነው እና ለኢትዮጵያ ቤተክርስቲያን እንደ ትልቅ የምርምር ተቋም የሚታዩ እንደ ዩኒቨርሲቲ የሚቆጠሩ ወንበሮችም ያሉት እዛ፣ ሊቃውንትም ያሉት እዛ ነው። በጣም ሰፊ አካባቢ ነው። ምናልባት የዘመኑ ፖለቲካ ያመጣብን ጣጣ ሆኖ በቋንቋ በምን የተለያዩ አካላት ሆኖ እንጂ ተመሳሳይ አይነት ሃይማኖት፣ ተመሳሳይ አይነት ባህል፣ ተመሳሳይ አይነት አመጋገብ፣ ተመሳሳይ አይነት አረዳድ ያላቸው በጣም በርካታ በሚሊዮን የሚቆጠሩ ሰዎች ያሉበት አካባቢ ነው። እዛ አካባቢ ሰርተው ከተሳካላቸው ሌላው እንደሚቀላቸው ያውቃሉ። ስለዚህ ከምንጩና አድርቀው የሚፈልጉት እሱን አይደል። አንዳንዴ ሰብኮ ማምጣቱ ሊከብድ ይችላል። ምክንያቱም አሁን እነሱ በሚሰብኩበት ልክ መልስ እየተሰጠ ነው። በማህበራዊ ሚዲያ ሲመጡ በማህበራዊ ሚዲያ ይመጡባቸዋል። መጽሐፍ ቢጽፉ እንግዲህ በመጽሐፍ የመጣም በመጽሐፍ ሌላውን አንተ ትጨርሰዋለህ፣ እሱን ያላበረታታም እና ሁሉም እንደዛ ነው። ስለዚህ ተገቢው መልስ እየተሰጣቸው ነው እና እዛ ሄደን ከምንጩ ማድረግ ብንችል ውጤታማ እንሆናለን የሚል ስራ ሰርተው እንደሚመጡ ይሄ ግልጽ ነው። የራሳቸው እቅድ ሊኖራቸው ይችላል፣ የስትራቴጂክ እቅድ፣ እሱን ነድፈው እንደሚንቀሳቀሱ ግልጽ ነው። ምናልባት በውስጣቸው ስታያቸው እኔ የሚገርመኝ ምቀናባቸው እኛ ውስጥ አንድነታችንን ለመከፋፈል ያሰፈሰፍነውን ያክል እነሱ ልዩነታቸውን አጥብበው ለአንድ ለጋራ ስራ ይሰራሉ። በጣም እኮ ይለያያሉ። የሚገርምህ በስም ብቻ ሳይሆን በአጥቢያ እንኳን ደረጃ ምክንያቱም መቼም ሀሜት አይደለም። አንድ የሆነ የእነሱን አጥቢያ ብታይ የሰውየው ነው፣ አጥቢያው የሰውየው ነው። በዛ ሰውዬ ስብዕና ልክ ነው ልታየው የምትችለው። ያ ሰውዬ መጽሐፍ ቅዱስ መስበክ የሚወድ ከሆነ ያ አጥቢያ መጽሐፍ ቅዱስ የሚሰበክበት አጥቢያ ነው እንጂ ከላይ ተልኮላቸው እንደዚህ አድርጉ የሚባል ነገር የለም። የእኛ ቤተክርስቲያን ከዚህ በተቃራኒ የአንድነት ስሜት ያላት ናት። በተመሳሳይ ቀን ተመሳሳይ ወንጌል የምትሰብክ ናት። እንደምታውቀው በተቃራኒ ነው ያኛው። ከፍተኛ ልዩነት አላቸው ያስተምሮ ጭምር። ሰሞኑን እንደውም ማህበራዊ ሚዲያ ላይ ያየን ነበር። ፔንቴኮስታል፣ ሉተራውያን ምናምን የሚል በጣም ትልቅ እኮ ልዩነት ነው ያላቸው። እሱን እኮ አንድ አድርገው ነው አጥብበው ነው የእኛን ቤተክርስቲያን ምንጭ ለማድረግ ሰሜንን ለኢየሱስ የሚሉት። ሰሜንን ለኢየሱስ ሲሉ እናንተ ሉተራን ናችሁ ማድረግ የለባችሁም ብሎ የተቆጣ ፔንቴኮስታል የተታቃል። በአንድ ነገር ስለሚስማሙ ነው። ይስማማሉ በአንድ ነገር። የጋራ ጠላት አላቸው። ከምንም እኮ ግልጽ ነገር ነው። የእኛን ምንጭ ካደረጉ በኋላ እነሱ ሊነጋገሩ ስለሚችሉ ያቆዩታል ጠባቸውን ሁሉ። እኛስ ለማጥቃት ወይ ደግሞ የሆነ ክፉ ስራ እኮ ለመስራት አይደለም፣ ደግ ስራ ለመስራት እንኳን አንድ ሆነን መቆም አቅቶናል። አንድ ነበርን። እሱን ለመክፈል የማንወጣው ዳገት የማንወርደው ቁልቁለት የለም። ስለዚህ የነሱ ምቀናበት ያልኩህ የሆነ ነገር ተሰብስበው እኛን ለማጥቃትም ቢሆን የሆነ ነገር ስራ ለመስራት ልዩነቶቻቸውን አስወግደው አንድ ሆኖ ይመጣሉ። ይሄንን እኛ መጠቀም አልቻልም። ያለንን አንድነት መከፋፈል ላይ ነው። ቅድም እንዳነሳ ነው ወደ ራሳችን ላይ ስናተኩር እንጂ ሰሜንን ለኢየሱስ ብለው ሲመጡ ግልጽ ነው ዓላማቸው። እዛ አካባቢ ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀብት አለ። ሀብት ስል ገንዘብ ማለት አይደለም። የእውቀቱም የቃለ እግዚአብሔሩም የዜማውም የሁሉም ነገር ኪነ ህንፃውን ብትል ከዛ አካባቢ የተወረሱ በጣም በርካታ እነ ቅዱስ ላሊበላን ብታነሳ እዛ አካባቢ የተሰሩ ህንፃ ቤተክርስቲያኖች አሉ። ኪነ ህንፃውን በሙሉ መቼም ለኢትዮጵያ ያላበረከተችው ነገር የለም ቤተክርስቲያን እና ብዙ ነገሮቹ መነሻው ከዛ ነው። ያንን ከተቆጣጠርን በነገራችን ላይ አሁን እኛ ቅድም እንዳልነው እየለመንን የምንሰራው ህንፃ ቤተክርስቲያን ራሱ አሁን በዚህ የምንቀጥል ከሆነ ሰውን ወስደው መጨረሻ ላይ ስንት 100 ሚሊዮን ያወጣንበትን ህንፃም መውረሳቸው አይቀርም። አካሄዱ ወደዛ ነው። የአሃት አብያተ ክርስቲያን ታሪክን ብታጠና መጨረሻው ይሄ ነው። በቅርቡም እኮ ሰምተናል አይደል? በዚህ በኢትዮጵያ የቅርብ ጊዜ ታሪኮች ማለት እዚሁ አሁን 2 ዓመት 3 ዓመት በሆነባቸው ጊዜያቶች ውስጥ በፊት ላይ የማፍረስ የማቃጠል አይነት እንቅስቃሴዎች ነበሩ። አሁን ላይ ግን ይቅር ይቆይ እኛው እንወስደዋለን፣ እኛው እንወርሰዋለን፣ ጉልላቱን አንስተን መስቀሉን አንስተን እንተክልበታለን የሚሉ በአደባባይ የወጡ ብዙ ምስክርነቶች አሉ። ምክንያቱም አሁን ባለው ማህበራዊ ሚዲያዎች ላይ እኔም አንተም የምናወራትን ነገሮች የትኛውንም አካል ለማጥቃትም ሊሆን ነገር ለማድረግ የሚሆን የምታወራው ነገር ሪካርድ ተደርጎ ይያዛል። ልታጠፋው ትችላለህ አንተ ከራስ አካውንት ላይ ሰሙዌር ግን አለ፣ ከዛ አካውንት ላይ ግን አታጠፋም። ምክንያቱም በዛች የሰከንድ ሸረፍራፊ ቅጽበት ውስጥ አንተ ይሆናል ያችን ውሳኔ ወሰንከው።
ያ አካልም ደግሞ በዛው ልክ እሱም የራሱን ውሳኔ ወስኖታል፣ ሴቭ አድርጎ ይዞታል። ስለዚህ የሆነ ቀን ላይ አንተ ስታክ ያለው ብለህ ስታስብ ይሄ እኮ አለብህ ብሎ በዙ ላይ ያወጣልሃል። ስለዚህ ምንም ልታረግ አትችልም፣ ምክንያቱም አንዴ ተናግረዋል፣ ልታስተባብለው አትችልም። ከዛ ውጪ ደግሞ ባይያዝ ራሱ ሴቭ ባይደረግ ራሱ የዲጂታል ዓለሙ መረዳት ያለብን ይይዟል ራሱ የምትተማመንበት አይደለም። አንተ አጥፍቶ ሊሆን ይችላል እንጂ በራሱ ከዲቫይስ ማጥፋትን ወይ ደግሞ ካንተ ሲስተም ስቶሬጅ ላይ ማጥፋትን እንጂ ከዋናው ከዳታቤዙ ላይ የማጥፋትን እንትኑ በእነሱ ችሮታ ላይ ነው የሚወሰነው። ስለዚህ እነኚህን ጉዳዮች አንዳንዴ ከቴክኖሎጂም ከምንም አኳያ የመረዳት ሁኔታዎች ውስጥ ትንሽ እንትን ያለ በዛም ሆነ በዚህ ግን አሁን ልለው የፈለኩት ነገር እነኚህ ጉዳዮች አንተ የምትላቸው ነገሮች የቤተክርስቲያንን ህንፃ በመገንባት ሂደቶች ውስጥ በሚሊዮን ቆጥረ ወይም ደግሞ አመታት ፈሽታ የሰራባቸውን ሂደቶች ውስጥ ምንም ጌታ እንዳለው ሌሎች ደከሙ እናንተ በደካማችሁ ገባችሁ እንዳለ ሐዋርያትን እሱ በሌላ አይነት አገላለጽ ቢሆንም በመልካም ጎኑ ቢሆንም ልክ በዛ አይነት መልኩ ምእመናን ደክሞ ሊሆን ይችላሉ፣ ገንዘባቸውን አውጥተው ሊሆን ይችላሉ፣ ጊዜያቸውን ፈሽተው ሊሆን ይችላሉ። እነሱ በደከሙባቸው ወይም ደግሞ ኦርቶዶክስ በደከመችባት መንገድ ግን ሌላው መጥቶ ይገባበታል። ያ የማይሆንበት ምክንያት የለም እስከተኛህ ድረስ። ምክንያቱም ምን ያሳየናል የሚባለው ሂደቶች ውስጥ አንዱ እሱ ስለሆነ ይሄ ምንጩን ከደረቀ በኋላ ምክንያቱም መምህራን የማይከላከሉበት አይነት መንገድ ላይ ካለ ይኸው ነው የሚለው እኮ አይደለም፣ ማሳጫ ነው የሚሆንበት። ይኸው መምህራኖቻችሁ መመለስ አይችሉም፣ እነሱን ነገሮች ያደርጋሉ። ከዚህ ጋር ተያይዞ ግን እናት አብርሃም ታከለበታል ብዬ አስባለሁ። በራሱ ከህግም ከሌላም ነገሮችን ማኳያ ስናየው ያንድን ቤተ እምነት ምልክት ያደረገን አካል ይዛ አደባባይ ላይ ወጥተ በተለያዩ ጊዜያቶች ስለሚደረጉ ናቸው። የህግ እውቀቱ ባይኖረንም ግን እሱስ እንዴት ይታያል የሚለውም ነገሮች እንዲሁ ጥያቄ ውስጥ መግባት መቻል አለበት። ምክንያቱም መስቀል ማድረግ ከዛ ውጪ እንደው ጉዳያችንም ባይሆንም በእስልምና እምነት ውስጥ ያሉትን ቆባቸውን ሳይቀር እያስደረጉ ሲያደርጉ ነበር። እንደዛ ነው የሚያደርጉት። እነኚህ ነገሮች ነበሩ። እነኚህ በኋላ ላይ እርስ በርስ ለሚፈጠሩ ነገሮች እንትን አይሆንም ወይ? በሃይማኖት ስትሰብክስ ይሄንን ነገር የአንዱን ሃይማኖት የመውሰድ ነገሮችን በምን አይነት መልኩ ነው የሚሉትን ጉዳዮች ጥያቄ ውስጥ አይገባም ወይ የሚሉትን እንዲሁ ማየት ትችላለህ። መፍትሄ የሚሆነን ቤታችን ላይ ማተኮር ነው የሚለውን ስለያዝን ነው እንጂ እዛም እንቅስቃሴ ላይ የማይነሳ ነገር ኖሮ አይደለም። አሁን ሰሞኑን በቅርቡ ፎርሹር አይተኸዋል ብዬ ገምታለሁ። አንድ የት አካባቢ እንደሆነ በእርግጥ አካባቢውን በደንብ ለማወቅ አልቻልኩም፣ ግን አንድ ቸርች ተሰርቶ እሱን ለማስመረቅ የአካባቢው ሰው አንድ የኛ እምነት ተከታይ የአካባቢው ሰው አብሮ መቼም ማህበራዊ ኑሮ ነው በሚል አብሮ ለመኖር የራሱን አስተዋጽኦ አድርጎ አይ ቲንክ በሬም ገዝተው ይመስለኛል ያንን አስተዋጽኦ ያደርጋሉ። በዛ መሀል አንድ አባት አብረው አሉ፣ ካህን ናቸው እና እሳቸው አብረው እጅ ለእጅ ተያይዘው ሲሄዱ ይቀረጻል። ያንን የተቀረጸውን ይዘው የኦርቶዶክሱ ዋና ቄስ እምነታቸውን ቀየሩ ብሎ አሰራጩ። አሁን እሳቸው በኋላ ወጥተው አጥፉልኝ ይሄንን ነገር እኔ በአብሮ ለመኖር በሚደረግ ጥረት ውስጥ ያደረግነው ነገር ነው አጥፉልኝ የሚል መግለጫ ሲሰጡ ይሄ አብሮ ለመኖር የሚደረገውን ነገር ሁሉ ቀይረው ይሄው ወደኛ እምነት መጥቶ የሚል ማሳየ ድራማ ሲሰሩ ነው የምታየው። አንደኛ። ሁለተኛ ቅድም እንዳልከው አንተም ማህተብ እንዳደረጉ ቀሚስ እንዳጠለቁ ሆነው ነው ሌሎችን ሲሰብኩ የምታየው። እንዳልከው የሌሎች እምነቶችን መገለጫ የሆኑትን በሙሉ ይጠቀማል። ሃይማኖት ቀይሩ አይደለም የምንላችሁ ነው የሚሉት። እዛው ሃይማኖት ውስጥ ሆነህ የእነሱን አስተሳሰብ እንድትቀበል ነው የሚያደርጉ። ለዛ ነው አንተ ቀደምም ያነሳው ህንፃ እንወርሳለን መባባል ደረጃ የሚደረሰው ሰውን ነው የሚቀይሩት። አለባበሱን ማህተሙን ማስበጠስ ምናምን አይደለም፣ እዛው ባለበት ነው ውስጥ ሶፍትዌሩን ነው የሚቀይሩት። በቃ እይታህን ነው የሚቀይሩት ማለት ነው። ከዛ በኋላ የኔ ነው ይልሃል እዛው ያለው ምእመን ህንፃ ቤተክርስቲያኑ ያው በቲክቶክም በምንም የለመንክበት ህንፃ ቤተክርስቲያን አብሮ ይሄዳል ማለት ነው። ለዛ ነው መጀመሪያ ሰው ላይ ስሩ ምንለው እና እንዳልከው የማይወቀስ አካሄድ አይደለም የሚሄዱት። እንዳልነው እኛ ላይ እናተኮር ብለን ነው እንጂ የሄዱበት አካሄድ ራሱ በጣም የሚያስወቅስ ነው። ማህተብ አድርገው ነጠላ ጣፍተው ነው ሲሰብኩ የምናያቸው ብዙዎቹ። ከዚህ በፊትም ተናግሬያለሁ። ታርጌት ግሩፓችን እነሱ ስለሆኑ ማህተብ እናደርጋለን ያሉ ሰዎች አሉ። ተሐድሶ ነን ብለው ቆቡ ያላወለቁ ካባ ያላወለቁ አሁን ድረስ አሉ። በየማህበራዊ ሚዲያው ወጥተው የሚጮሁ ሁልጊዜ ነው የምንጮኸው። መንግስት ይሄን ነገር ማስተካከል አለበት እንላለን፣ ግን ምንም የተለወጠ ነገር አይተናናቅም።
አስመዝግባለች ንብረቴ ነው ብላ ቤተ ክርስቲያን ብዙ ነገር ተብሏል ተደርጓል። እኔ አሁን እንደዚህ አይነት ጥያቄዎችን ደጋግሞ መንግስትን ከመጠየቅ ተከታዮቻቸውን ምናልባት እነሱ ቢነቁ እነሱን መጠየቅ እነሱን መናገር ያስፈልጋል ብዬ አስባለሁ። እናንተ ጋር የመጡት ሰዎች መምህራኖቻችሁ፣ እናንተን የሚመሯችሁ ዋኖቻችሁ ሪሊ እውነት ከሆነ የሚያስተምሯችሁ ለምንድን ነው ቃሉን የማያስተምሩት? ምን ያደርጋል ማታለያው? ቆቡን አውልቁ በሏቸው፣ ካባውን አውልቁ በሏቸው። ካባውን፣ ቆቡን፣ ማህተሙን አይቼ ከመሄድ ቃሉን አይቼ መሄድ አይሻለኝም ወይ? ሪሊ እውነት ካላቸው እነዚህ ሰዎች እጃቸው ላይ የያዙት መጽሐፍ ቅዱስ ላይ ያለውን ጥሬ እውነት የሚያስተምሩ ከሆነ ማታለያው ምን ያደርጋል? ይሄ እኮ በቃ ማታለያ መሳቢያ እኮ ነው። አጭበርብረ ነው እንዴ ሰው የምትሰብከው አንተ? እንደዛ ብሎ ይጠይቋቸው። እኔ አሁን ሌሎቹን መጠየቅ ተስፋ ቆርጫለሁ። እውነቱን ለመናገር ማስከበር የነበረባቸው ይህንን ጉዳይ የህግ አካላት አሉ፣ ማስከበር አልቻሉም። ህድብሱ የቤተ ክርስቲያን ነው። ለምሳሌ አንድ ሰው መሪጌታ ተብሎ መሪጌታ ምርግትና ያለው ሰው የሚያደርጋቸውን ነገሮች የሚያደርግ ቢሆንና ነገ ቢክድ ኢሚዲየትሊ ምርግትና እኮ ይቀራል። ምክንያቱም የሰጠችው ቤተ ክርስቲያን ነች። አይ እሷ የተሳሳተ እምነት ላይ ነች ካለ ሁሉ ነገሯን ሊተው የሚገባው አይደለም። ከካደ ሁሉ ነው የሚክደው። ታይቱሉም ሳይቀር ታይቱሉም ስህተት ነው ብሎ ነው የሚያምነው። ሁሉም ነገር እንዴ እንደዚህ አሸንክታ ብታበዛለች ኦርቶዶክስ መስቀሏ ካባ ላንቋ ብሎ ይተችህና እዛኛው ቤት ሲሄድ ከነ ካባ ከነ ላንቃው ከነ መስቀሉ ይመጣል። ስለዚህ ይሄ ህገ ወጥ የሆነ ነገር ነው። ማስከበር ያለባቸው አካላት ማስከበር አለባቸው። ግን ጉንጫ አልፋ ክርክሩ ነው። ሁሌን እነሱ እንዴት ላለህ የሚሰማህም ያለ አልመሰለኝም። እኔ ተስፋ ቆርጫለሁ። እነሱ እውነቱን ለምን ያም አይደለም የሚፈለገው። ለምሳሌ ይሄ ጮህን እንዳልጮህን ተቆጠረ እንደሚባለው አይነት ነገር በቃ የኦርቶዶክስ የመጨረሻው እንትኑ የምናን በቃ መጮህ ነው። ከመጮህ ውጪ ምንም አንድ ሳምንት ሁለት ሳምንት ይጮሃሉ። ከዛ በኋላ ይተው። እንደውም በዚህ ወደ ሶስተኛው ሀሳብ ብናልፍበት ጥሩ ይመስለኛል። ምክንያቱም ብዙ ነገሮችን ስላነሳሳናቸው ማለት ነው። እና አንደኛው መታየት መቻል ያለበት ወይም እንደ መፍትሄ ከምናመጣቸው ነገሮች አንዱ ከዕለት ዕለት አጀንዳ እንዴት ነው የምንወጣው? ምክንያቱም ይሄ ካልሆነ በስተቀር ለምሳሌ አሁን ባለፈው ሳምንት የሆነ አጀንዳ ይሰጣል፣ በዚህ ሳምንት የሆነ አጀንዳ ይሰጣል፣ የሚቀጥለው ሳምንት የሆነ ነገር ይመጣላል። እሱን አጀንዳ ብቻ እያኘክ ዝም ብለህ የምትቀጥል አይነት ነገር ብቻ መሆንን እንዴት ነው ማቆም የምትችለው? እንዴት ነው አንተ አጀንዳዎችን የምትመልስበት? እንዴት ነው አንተ ራስህ አጀንዳ ልትፈጥር የምትችለው? ለምን አጀንዳ ተቀባይ ብቻ ትሆናለህ? አጀንዳ እንዴት መስጠት አትችልም? የሚባሉትን ጉዳዮች መነሳት መቻል አለበት። ለዚህ እንደ ቤተክርስቲያን አመራር ያሉ አባቶች ምናት ይሄንን ሁልጊዜም ስለምንለው ነው። በጣም በንቀት አይደለም ወይ ደግሞ በትዕቢት አይደለም ይሄንን የምንለው። እንደ ልጅነት እንዲሁም ደግሞ የሚዲያ ስራው ማን እሱም ስለሆነ መዳሰስ ስለሚያስፈልግ ከዛ አኳያ ከአባቶች ምን ይጠበቃል? ወይ ከቤተክርስቲያን በመሪዎች ዘንድ ምን ይጠበቃል? ሁለተኛው በመምህራን ዘንድ ምን ይጠበቃል? እንዲሁም ደግሞ ከምዕመናን ምን ይጠበቃል? የሚሉት ነገሮች እንደ ቤታችን ሶስቱ ጉዳዮች ላይ በደንብ ማየት ይጠበቅብናል ከሚል አኳያ ከዕለት ዕለት አጀንዳዎችን ስለመውጣት ወይም እንደመውጣት ወይም ለመውጣት እነኚህን ጉዳዮች እንዴት ማየት አለብን የሚለውን ብናነሳና ብንቋጨው ጥሩ ይመስለኛል። በጣም ጥሩ አሪፍ መደምደሚያ ነው የሚሆነው ብዬ አስባለሁ። ከሁሉም ነገር የሚቀድመው በኃይሉ መቼም ሁሉም ሰው የየራሱ የስራ ድርሻ ቢኖረውም እከሌ ይህን ማድረግ አለበት እከሌ ይህን ማድረግ አለበት የሚል ምን ልናነሳቸው የምንችላቸው የስራ ድርሻ ቢኖርም ግን ከሁሉም እንደ ቤተ ክርስቲያን እንደ አንድ አካል የሚጠበቀው ንስሐና ጸሎት። ጸሎት አድርገህ የእግዚአብሔርን እርዳታ ካልጠየቅ እየሰራ ያለውን ኃጢአት ተናዘን ንስሐ ካልገባ እግዚአብሔርም አይረዳህም። ያለሱ እርዳታ ደግሞ የሚሳካ ነገር የለም። ስለዚህ የትኛውንም ነገር ብንጀምር መቼም ጠፍቷቸው አይደለም፣ ግን እንደው መቼም ሰው ለሰው አስተዋሽ ነው በሚለው ይህንን ለማንሳት ነው። ስለዚህ ጸሎት ያስፈልገናል፣ ንስሐ ያስፈልገናል። ከዚህ ውጭ የሆነ ነገር የተሳካ እንኳን ቢመስል ጊዜያዊ ነው የሚሆነው፣ ያልተሳካ ነው የሚሆነው፣ ለጊዜያዊ ደስታ ነው የሚሆነው። ዝም ብሎ ደግሞ እንደው እንደ ሶስተኛ ክፍል ስፖርት ባለህበት እርገጥ የሚል አይነት ነገር ውስጥ ነው የምንገባው። ይህ በጣም ሊታሰብበት የሚገባ ጉዳይ ነው። ከዛ ግን በተዋረድ ልንሰራቸው የሚገቡ ደግሞ ስራዎች አሉ። ቤተ ክርስቲያን እንደ ቤተ ክርስቲያን ከገጽታ ግንባታ ይልቅ አቅም ግንባታ ላይ ማተኮር አለባት። አሁን ኢሜጄ እንደዚህ ነው ብሎ ለመናገር ከመሮጥ እንዳልነው ለአጥር ግንባታ ከመሮጥ በፊት አጥር ግንባታ እኔ እንደ ገጽታ ግንባታ ነው። ምንም ባዶም ቢሆን
በነገራችን ላይ ለማቃለል አይደለም የሚሰሩትን ሰዎች ግን የሚበልጠው የሚሻለው ነገር ላይ መስራት ያስፈልጋል። ቅድም እንዳልኩት ነው የሚሻለው ነገር ላይ ከሰራ ይሄኛው በራሱ ጊዜ ይሰራ። መጀመሪያ ጽድቁን ፈልጉ እኮ የሚባለው ለዛ ነው። ሌላ ሁሉ ይጨመርላችኋል አይደለ? ይሄንን ወደኛ ኮንቴክስት ብናመጣው መጀመሪያ ሰው ላይ ስሩ። ሰው ከሰራው እና መጥቶ ሁልጊዜ የሚማር ሁልጊዜ የሚያስቀድስ ከሆነ የት ይሄዳል? ይላል አስራቱንም ይሰጣል፣ መባም ያስገባል፣ ብትለምነውም እዛው ይሰጣል። በጣም ግልጽ ነገር ነው። ስለዚህ የሚሻለው ላይ አቅም ግንባታ ላይ መስራት ያስፈልጋል። ሌላ ገጽታ ግንባታ ላይ ከማተኮር በምን አቅማችንን ማጠንከር አለብን። እዛ ላይ መስራት አለብን። እንደ ቤተ ክርስቲያን እቅድ ማቀድ ካለባቸው የሚመለከታቸው አካላት፣ የስራ አመራር መስጠት ካለባቸው የሚመለከታቸው አካላት ይህን ሁሉ ማድረግ አለባቸው። አቅም ግንባታ ላይ ማተኮር አለብን። ከዛ ውጪ መምህራኑ እንደኔና እንዳንተ አክት ማድረግ የለባቸው። እኔ እናንተ ተነስተን ፌስቡክ ላይ ልንጽፍ እንችላለን። ያለን መሳሪያ እሱ ስለሆነ ይኸው በዩቲዩብ እያስተላለፍን ነው ሀሳቦቻችንን። ያለን መሳሪያ እሱ ስለሆነ መምህራኑ እንደኔና እንዳንተ ፌስቡክ ላይ ጽፈው ዝም የሚሉ ከሆነ ኪሳራ ማስተማር አለባቸው። አክቲቪዝምና መምህር መለየት እያቃተን ነው። እንደዛ እንትኖች እየሆኑ ነው። በጣም መለየት እያቃተን አንድ መምህር ወጥቶ የየ ሲል ነው የምትሰማው። ምናልባት ይገባል የሆነ ነገር ማድረግ እንትን ይላል እንዲህ ማለታቸው እኮ የሚነቀፉ ነው አይደል? የሆነ ሰሞን ላይ ታውቃለህ፣ ችቦ የሚያካክል ጧፍ ተነስቶ ኦርቶዶክስ እንደዚህ ልትሆን ነው እንደዚህ ምናምን ነገር የሚሉ እንትኖች፣ ችቦም ጠፋ፣ ያም ሰውዬ ጠፋ። እና ከእንደዚህ አይነት ነገሮች ማምለጥ መቻል አለብህ። የሆነ የዕለት አጀንዳ እያኘክ ብቻ ማድረግ መቻል የለብህም። ለዛ ደግሞ ስራ ያስፈልጋል አይደለ? ቅድም ይቅርታና ወደ ኋላ ልመለስ እና እንደ ቤተክርስቲያን እንደ አመራር ደረጃዎች ውስጥ እየተሰሩ ያሉ ስራዎች አሉ። እነሱን የምናደንቃቸው ለምሳሌ 10 ዓመት የስትራቴጂክ ፕላን ተቀምጧል። አንደኛው የስትራቴጂክ ፕላኑ ይሄ ከምዕመናን ላይ የሚሰሩ ነገሮች ናቸው አይደለ? ምጣኔ ሀብት ላይ የሚሰራ አለ፣ ምዕመናን ላይ የሚሰሩ አለ፣ እንዲሁም ደግሞ የቤተክርስቲያን ነገሮች ላይ የሚሰሩ ነገሮች አሉ። ግን እስካሁን ባለኝ መረጃ መሰረት ስትራቴጂክ ፕላኑ እስካሁን ተግባራዊ እየሆነ አይደለም። መቼ ነው የሚሆነው? ኦልሞስት 2 ዓመት አለፈው አይደለ? በዚህ ጉዳይ እኔ እናንተን ካወራንበት እንኳን በኋላ ስንት ጊዜ አለፈው? በዚህ ያክል ደረጃዎች ሆኖታል። መቼ ነው የሚተገበረው? ምክንያቱም ሌላው የ50 ዓመት የ100 ዓመት እያቀደብህ ነው አንተ ጋር እየሰራ ያለው። አንተ የ10 ዓመቱን ለመተግበር ራሱ ሌላ 10 ዓመት በእቅዱን ስለሱ ስለመተግበር ብቻ ስታወራ ልትፈጀው ነው ማለት ነው። ስለዚህ እሱን ተግባራዊ ካላደረከው እየተገበርከው አይደለ ወይ ስህተቱንና የሆነ ነገሩን የምታውቀው? እያንዳንዱን ጉዳዮች የምትሄድባቸው ሂደቶች ውስጥ እንደዚህ ያሰብነው እኮ እንደዚህ መሆን አልነበረበትም፣ ይሄን አላየነውም ልትል የምትችለው ስትተገብረው ነው። ምናት አሁን ይሄንን የምንለው ያላየነው የሆነ ነገር ያላየነው አካሄዶች ይኖራሉ። ምናት ለምን መተግበር ግን ይሄንን የምናደርገው ከማስተዋወስ ያክል ነው። በቃ ወይ የተረሳም ከሆነ ወይም ደግሞ ለዛ የሆነ ያክል ጊዜ የሚሰጥበት ከሆነ ይነገር በስነ ስርዓት። በዛ ስም አሁንም ስብሰባ የምትሰበሰብ ከሆነ በዛ ስም አሁንም ሰው እየቀጠር ከምትሆን ከሆነ በዛ ስም አሁንም የሆነ አይነት አካሄድ የምትሄድበት ከሆነ ሳትተገብረው የ10 ዓመቱ ምናልባት የሆነ ያክል ጊዜ ሲመጣ እሱንም ደግሞ የሚለውጥ የሆነ አንድ ደግሞ ልታመጣ ትችላለህ። ማነው አንድ መምህር የሆነ እቅድ አቅደህ ሳትሰራው ከቆየህ እና ካብሰለሰልከው የሰራኸው ይመስላል የሚባል ነገር የሰራነው መስሎን ሌላ አዲስ እቅድ ከማውጣታችን በፊት ትክክል መስራት አለብን። እሱ ልክ ነው ያለ በትክክል። ስለዚህ እነሱን ነገሮች ከመተግበር አኳያ አንዱ ስትራቴጂው እሱ ስለሆነ ምዕመናን በጣም እየተንገላቱ ነው ያሉት። አሁንም ምዕመናን ልንደርስላቸው ያስፈልጋል። ምናት አዲስ አበባ ላይ ስላሉ አይደለም ማየት መቻል አለብን። ምናት አዲስ አበባ ላይ በየአውደ ምሕረቱ ትምህርት እየተሰጠ ሊሆን ይችላል። እሱም ቢሆን የአውደ ምሕረት ትምህርቱ ምን ያህል እንትን ነው ያስኬዳል የሚለውን በደንብ መታየት መቻል አለበት። ዛሬም ምስራቅ አርሲ ላይ ያሉት ኦርቶዶክሳውያን ስጋት ላይ ነው ያሉት። ዛሬም ከምስራቅ አርሲ ውጭ ያሉት በእያንዳንዱ ቦታዎች ላይ ያሉት ኦርቶዶክሳውያን ስጋት ላይ ነው ያሉት። ዳር ያልነው አካል አሁን ወደ መሀል እየመጣ ነው ያለው። መሀሉ በራሱ ዳር እየሆነ ነው ያለው። ስለዚህ ምንም አይነት እንትን የለህም፣ መተማመኛ የለህም። ያንን መተማመኛ አጥሩን እንዳይነቀነቅ የምታደርገው ደግሞ የሰራኸው ግንብ አይደለም ወይ ደግሞ ያስቀመጥከው ዘበኛ አይደለም። ያስቀመጥከው ዘበኛም ከሆነ ያስቀመጥከው ዘበኛ ምዕመናን ነው መሆን መቻል አለበት። ትናንትና ቤተክርስቲያንን ያተረፏት ምዕመናን ናቸው። ይህን ስንል የመምህራኑን ትምህርት እንትን እያለን አይደለም፣ ግን ደውል ሲደወል ቀድሞ የሚመጣው ምዕመናን ናቸው። ስለዚህ ምዕመናን የደውሉ ትርጓሜ
ልማድ እየመሰላቸው ከሄደ ሁል ጊዜ የሚደወለው እናት ቅዳሴ ለመግባት ሁል ጊዜ የሚደወለው ብቻ ተብሎ ሊሆን ይችላል። ስለዚህ ምዕመናን ላይ መስራት አንዱ ባህሏን፣ ወጓን፣ ትውፊቷን፣ ስርዓቷንም ከማሳወቅ አኳያ ስለሆነ ምን ያህል ያውቃል እየተቸ ነው አይደለ? በቃ ቲክቶክ ላይ ነው የሚውለው፣ ዩቲዩብ ላይ ነው የሚውለው፣ ፌስቡክ ላይ ነው የሚውለው እንለዋለን እንዴ። ሐዋርያት የነበራቸውን መንገድ ነው አይደለ ተጠቅመው የሄዱት። ደብዳቤ ጽፈዋል፣ መልእክት ልከዋል። የአሁኑ ደብዳቤ መላእክቶቻችን፣ የአሁኑ መጦመሪያዎቻችን ማህበራዊ ሚዲያው ነው። ማህበራዊ ሚዲያውን ከመለመኛ ከሆነ ነገር ከማድረግ ወጥተንበት በትክክል ስራዎች መስራት ከቻለን ከዚህ በፊትም አውርተንበታል አይደለ? የልመናን በተመለከተ የአውደ ምሕረት አልፎ የዲጂታል ልመናውን ስናነሳ በቃ ለምንድን ነው እንትኑ ዲጂታሉ መለመኛም ከሆነ እንኳን በስነ ስርዓት አምጣ ብቻም ከሚሆን ስራ እየሰራ እያስተማርከው እንዲሰጥ ለምን አታረገው? ሲገባው እኮ እጁ ይፈታል። ሳይገባው እጅን ወደ ኪስ ክተት እያልክ እያባበልክ እያሳቀከው ከሚያወጣ ገብቶት ቢያወጣ ይሻላል። በእርግጠኝነት ያየነው ነገሮች ከዚህ ከኛ የወጡ ሰዎች እዛኛ ቤት ሲወጡ በየዕለቱ አስራት በኩራት ያወጣሉ። ምንድነው ያ ሰው የተለወጠበት ምክንያት? ያው አስራት በኩራት ሲያወጡ ባይልሽ አስራት በኩራት መክፈላችሁ ለድህነት ምንም የማይጠቅማችሁ እየተባሉ እየተማሩ ጀመረ። ሰሞኑን እንዲህ አይነት ትምህርት እያየሁ ነበር። ኢየሱስ ሲደመር ምንም ነው የታ ትምህርት የሚል በሳምንት 2 ቀን ብትጾም አስራት በኩራት ብታወጣ ምናምን የሚያቃልል ትምህርት እያየሁ ነው። እንደዛ እየተማሩ ጭምር አስራታቸውን ፈልገው ያወጣሉ። እኛ ጋር አስራት መስጠት ዋጋ እንዳለው እያስተማርክ ጭምር አስራት አይሰጡም። ምንድነው ለውጡ ብለህ እዛ ላይ በደንብ ማተኮር አለብህ። በጣም አሪፍ ነገር ነው ያነሳው። ስለዚህ እነኚህ ጉዳዮች ሁለቱንም ማሰናስለን ስላየ ነው ማለት ነው። የላይኛውንም የመምህራኖችም ጉዳይ ስላነሳ ነው ማለት ነው። ይሄንን ከፍ አድርገን የምናየው ምናት እነሱ አይገዳቸውም አያስቡም እያለን አይደለም። ምናልባት ግን አንዳንዴ አጀንዳዎች በጣም በርካታ ስለሆኑ ወደዛ በሚደረጉት ነገሮች እንዳይረሱ ከሚል አኳያ ነው። እውነት መቀጠል ትችላለህ። እንደው ዝም ብሎ 1-2 ነጥቦች ለመጨረሻ ለማንሳት ያክል ነው። ቅድም የመምህራኑን ነገር ስናነሳ ነበረ። ማስተማር አለባቸው ባላቸው አጋጣሚ ሁሉ። አሁን እግዚአብሔር ይመስገን ተደማጭነት ያላቸው መምህራን አሉ። አይነስም ይብዛም ብዙ ሰው ቢሰማቸው መምህራን አሉ። ህዝቡ ላይ መስራት ካለባቸው እነዚህ መምህራን መስራት መቻል አለባቸው። ፌስቡክ ላይ እንደ 2-3 አረፍተ ነገር ስለጻፉ ምናልባት የውስጣቸውን ንዴት ያወጣላቸው ካልሆነ በስተቀር ምእመኑ ጋር ደርሶ ያነቃል ወይ የሚለው ነገር በጣም ሊታሰብበት ይገባል። እርስ በርስ መምህራኖቹም ደግሞ መወቃቀስ፣ መሰዳደብ፣ በግልጽ የስድብ ቃል አውጥተው መሳደብ ደረጃ የደረሱ መምህራንንም እያየን ነው። ምንም እንኳን ጥፋት ቢያዩ በሌላ ጥፋት አይደለ ጥፋት የሚታረሙ ስለሰደብከው መቼም ያ ሰው ከጥፋቱ አይመለስም። በሚገባ መንገድ ነው መናገር ያለብህና መምህራኖቹም እርስ በርስ ቃላት ሲወራወሩ ታያለህ። እንደዚህ የሚገባ ነገር አይደለም። ያኛውን ምእመን ለማትረፍ መምህራኑ መጀመሪያ ማስተማራቸውን እዛ ላይ መበረታት አለባቸው። የፌስቡክ ፉከራ ብቻ ለውጥ አያመጣም። ቤተ ክህነቱ አካባቢ ትልቅ ስራ ይጠበቃል። አሁን ቤተ ክህነቱ እኔና ከሌ ማንም አይለየንም ከማለቱ በፊት ከህዝቡ ጋር ማንም አይለየኝም ማለት አለበት። አቡነ ከሌ ነገ ከነገ ወዲያ ሀገረ ስብከት ሊቀይሩ ይችላሉ። ከ3 ዓመት በኋላ የስራ ድርሻ ሊቀይሩ ይችላሉ። ማንም አያውቅም። የስራ ድርሻ የማይቀይረው ሁሌ ካንተ ጋር የሚኖረው ህዝቡ ነው። ይሄ ህዝብ ካንተ ምድር የሚፈልገው በእኔ ጊዜ እንዲተሰራ ለማለት አይደለም መስራት ያለብን። በነከሌ ጊዜ ተበላሸ፣ በነከሌ ጊዜ እንዲተሰራ ይሄ የፉክክር ቤት ሳይዘጋ ያድራል። እከሌ ለመብለጥ አይደለም የምትሰራው። የተሰጠህን የስራ ድርሻ እሱን በአግባቡ ለመወጣት ነው የምትሰራው። ስለዚህ አባቶቻችን በዚህ ደረጃ የሚመከሩ አይደሉም። ሁልጊዜ እንደምንለው ግን እያዘንን ነው። ልጆቻችሁ በምታደርጉት ነገር እያዘንን ነው። አንዳንድ ንግግሮቻቸው፣ አንዳንድ ስራዎቻቸው እከሌ የሚባለውን አባት ለማሳጣት በሚመስል መልኩ እከሌ እንደውም ከነሱ ስራውንም ያጣፋዋል አይደል? መልካም የሰሩትን ስራ ራሱ መልካም ስራቸውን ራሱ የሚያጣፋ ነው የሚሆነው። ከሰሩም መቼም ያው ሁሉንም የሚያይ እግዚአብሔር ነው። የልባቸውን ቅንነትም የሚያውቀው እግዚአብሔር ነው። እሱ ነው እንደ ዋጋ የሚከፍለው። እኛ ልጆቻቸው ግን እየተሰናከልንባቸው ነው፣ እያዘንባቸው ነው። የከሌን ስራ እንዲያበላሹ እንዲያጠፉ ወይ ከከሌ ጋር ማንም አይለየኝም እንዲሉ አይደለም እዛ ቦታ ላይ የተቀመጡት። የቤተ ክርስቲያንን ክብር እንዲያስጠብቁ፣ ምእመኗን እንዲጠብቁ፣ ስርዓተ ቤተ ክርስቲያንን እንዲያስጠብቁ ነው የምንፈልገው። እንዴ ይሄንን ነገር እኮ ሲናገሩ ቀደም ያልከው ቦታ ላይ ምስራቅ አርሲ ላይ ሰዎች እየተገደሉ ነው፣ እየታገቱ ነው፣ እየታፈኑ ነው።
በመደዳ እኮ ነው አይደል ሲቀበሩ ያየ ነው። ከዛ ደግሞ እንደገና ሌሎች ይመጡና ባለፈው በደንብ ያወራንባቸው የሃይማኖት ተቋማት ጉባኤዎች ይመጡና ደግሞ በሃይማኖት ተኮር አይደለም ይለዋል። ይሄንን መሞገት ሲገባህ ለአጣሪ ልከዋል። እስካሁን ውጤት አላየውም። በቤተ ክርስቲያን በኩል እንደተላከ አስታውሳለሁ። የሃይማኖት ተቋማት ጉባኤን ውጤት ብቻ ነው ያየ ነው። ይህንን አየን ብሎ አጣሪ ልከህ ማስረጃ ሰብስበህ አትሞግትም። እዛ ላይ የተቀመጥከው እኮ ለዚህ ጭምር ነው አይደለ? ይህንን ነገር ካላደረክና ማንነትህን ካላስከበርክ እንዴት ነው ሰሜንን ለኢየሱስ ተብያለሁ ብለህ ህዝቡ ጋር ስትሄድ ተቀባይነት የምታገኘው? እንደውም አንዳንዴ ህዝቡ ሰላም ይፈልጋል፣ ማረፍ ይፈልጋል። ሁሌ ጭንቀት ሲፈልግ ይኸው የሚያሳርፍ ነገር ይዤ መጥቻለሁ ሲለው በቃ ዝም ብሎ በቀላሉ ሊሄድ ይችላል። እውቀት ማጣቱ አለ፣ ሰላም ማጣቱ አለ፣ የእርስ በርስ ሽኩቻው አለ። የሆነች ትንሽዬ ቀዳዳ ብቻ ነው የሚፈልገው ለመውጣት። አንድ ሐሙስ የቀረው ምእመን በጣም ብዙ ነው እንደምታውቀው። ስለዚህ መምህራኑና ቤተ ክህነቱ ትልቁን የቤት ስራ ሊወጡ ይገባል። የሁሉም የምእመናን ጭምር የስራ ድርሻ ቢኖርም መጾማችን፣ መጸለያችን፣ ንስሐ መግባታችን የራሳችን ቢሆንም የቤተ ክርስቲያንም እንደ ተቋም ማድረግ ያለባት ነገሮች ቅድም እንዳልኩት አቅም ግንባታ ላይ መስራት ያለባት ቢሆንም ከሁሉም ግን መምህራኑ የሚያስተምሩትና የቤተ ክህነት ሰዎች የሚሰሯቸው አስተዳደራዊ ስራዎች እንዲህ አይነት ነገሮችን ለማቆም መተክ የሌላቸው ስራዎች ናቸው ብዬ አስባለሁ። በትክክል ምናት ያላነሳውን የምእመናን ድርሻ ነው የኛን ድርሻ ምናት የራሳችን ድርሻን እንደው አንዳንዴ ድርሻችን መተቸት ብቻ መስሏል አይደለ? ይሄም አንዱ ውጤት ስለሆነ ብዬ አስባለሁ። ምክንያቱም ምእመን ድርሻው ምንድን ነው? ካህንን መዝለፍ ነው? ሊቃነ ጳጳሳትን መዝለፍ ነው? ነገር ማድረግ እዚህ ደረጃ ላይ የደረስ ነው ድርሻችንን ስላላወቅን ነው ብዬ አስባለሁ። ምናት ድርሻችንን አለማወቅ ማለት ትንሽ እናውቃለን የምንልም ሰዎችም ተነስተን ወደዛኛው አይነት እርምጃዎች ውስጥ እየሄድን ስለሆነ ማለት ነው። ምክንያቱም ወደዛኛው እንድትሄድ ደግሞ የሚያደርግ ደግሞ ገፊ ምክንያቶች ሊኖሩ ይችላሉ። መሬት ላይ የምታያቸው እያንዳንዱ ጥሬ ሀቆች ይህንን እንድታረግ ያደርጋል። በቤተክርስቲያን ላይ ሁልጊዜ የምለው ነገር ነው። እኔና በረከታቸው የሄደብን ቅዱስ ፓትርያርኩ በቤተክርስቲያን ባለቤትነት እኩል ነን። የተለየ ድርሻ የለም። እኩል ክርስቲያን ነን። አዎ የተለየ ለእሳቸው ተሰፍሮ ተቆጥሮ የተሰጠ የቤተክርስቲያን ባለቤትነት መብትነት የለም። አፍተሮል መንግስተ ሰማያትን የምትወርሰው በክርስቲያንነትህ ነው። በትክክል ይህንን ስንል ግን የስልጣነ ክህነታቸውን ማቃለል ወይም ያለባቸውን ኃላፊነት የማቃለል ጉዳዮች አይደለም። አንዳንዴ እርሱን በሚጻረር መልኩ ነው የሚሰጡ ምላሹ። ስትናገር ለምን ትናገራለህ ትባላለህ። ምን አገባህ ትባላለህ። ምእመን ነኝ፣ ድርሻ አለብኝ። የመናገር ብቻም ሳይሆን የመስራትም። ምክንያቱም አስራቱን እያወጡ አይደለም ወይ? ለምሳሌ ግብር ከፍለኩ በከፈልከው ግብር በትክክል ማትስተናገድ ከሆነ የከፈልኩት ግብር የት ሄደ ብለህ የመጠየቅ መብት አለህ። ቤተክርስቲያን ላይ በምትከፍለው ነገር አስራትን እያወጣክ በኩራትን እየሰጠክ ልጅህን ሳይቀር እየሰጠ ጊዜን እየሰጠ እያንዳንዱን ነገሮችን እየሰጠ ጥፋት ስታይ ስትናገር ለምን ትባላለህ? ልጅ ነህ። እነኚህ ጉዳዮች ምናልባት በቤተክርስቲያን ያደጉ ሰዎች ምንም ላይመስላችሁ ይችላል፣ መከራውን ስለሚያውቁት ሂደቱን ስለሚያውቁት። ግን አዲስ የሆነ ሰው ወይ ደግሞ ለቤተክርስቲያን ብዙም ልጅነቱ ብዙ ያልሆነ ብዙ እድገት የሌለው ገና የመጣን አይነት ሰው ሲሆን እንዲህ ለምን ይደረጋል ብሎ ሲናገር ኃይለ ቃል ስትናገረው ጥሎ ይወጣል። መውጣቱ ልክ አይደለም፣ ግን እንደዚህ አይነት መልኩ ደግሞ ልታስተናግደው እንዲሁ ያደረገው ገፊ ምክንያት ግን አለ። ትክክል። ስለዚህ እሱንም መታየት መቻል አለበት። ይህንን ስንል ግን የምእመናንን ድርሻ በጣም እንትን እያደረግ ነው። በቃ ሄዶ የመምጣት ብቻም እንዳልሆነ መረዳት ያስፈልጋል። ምእመናን አሁን ባለው ሂደቶች ውስጥ ከነማን መማር እንዳለበት ካወቀ አሁን እግዚአብሔር ይመስገን ቅድም ባልነው ቴክኖሎጂ በስነስርዓት ከተጠቀምን እኮ ትምህርትን በስነስርዓት የምትማርባቸው ብዙ አማራጮች አሉ። ከነማን መማር እንዳለበት ግን መለየት መቻል አለበት። እንደ ነነዌ ህዝብ ቀኝና ግራቸውን ያለየ ብዙ ህዝብ አለ። ስለዚህ ቀኝና ግራውን ከነማን መለየት እንዳለበት እንድታውቅ ካላደረከው መከራ ነው እየጨመርክለት ያለው። ምክንያቱም የሚቀርብለት አስተምሮ ዛሬ ላይ በትክክል ተናገረ የምትለው ሰው ነገ ስቶ ታገኘዋለህ። ስለዚህ ይህንን እንኳን በስነ ስርዓት ከከሌ የምትባልባቸው ነገሮች እያጠራኸው አይደለም። ሚዲያዎቻችንን ብታይ ከየትኛው ነው በትክክል ልትወስድ የምትችለው የሚሉትን ነገሮችም እንደዚሁ መታየት መቻል አለበት አይደለም። አንዱ የትምህርት ማስተማሪያ መንገዶች እነሱም ስለሆኑ ማለት ነው። ስለዚህ እነሱም በራሳቸው የፈተና አንድ መንገድም እንዳይሆኑ ጥንቃቄ መደረግ መቻል አለባቸው። ስለዚህ ምእመናን የመጀመሪያው ደረጃ ማወቅ መቻል አለባቸው። ከዛ በኋላ ደግሞ እያንዳንዱን ጉዳዮች ደግሞ በትክክል የመቃኘት ነገሮች አለባቸው።
አጀንዳዎችን መውሰድ ያለብን ወይም ደግሞ አጀንዳዎችን የሚወረወሩ እያንዳንዱ ነገሮች ሰብስበን ሆይ ማለት ብቻም አይደለም፣ መመርመር ያስፈልጋል። ነው ወይ ተብሏል ወይ የማለት ነገሮችን አሉ። ተቆርጦ የወጣ ነገር በሙሉ እሱ አይደለም ትክክሉ፣ ከሱ በፊትና ከሱ ኋላ አለ እንጂ ያቺ ሰከንድ አይደለም ወይም ያቺ ደቂቃ አይደለችም ትክክለኛ ንግግር። ያ ንግግር እንዲናገር ያደረገ ገፊ ምክንያቶች ወደ ኋላ ይኖራል። ያን ንግግር ከተናገረ በኋላ የሚቀጥል ነገሮች ይኖራሉ። ለምሳሌ እኔ እናንተ እዚህ ጋር አሁን ስናወራ እኮ የተነጋገርነው ነገሮችን ቆርጦ ብቻ ቢወጣ ያ ጉዳይ ለምን እንደተባለ ካላወቀው ብዙ የሚያጫጩ ነገሮች ይኖራሉ። ስለዚህ ባህሉ እንዲህ ብሏል፣ አማህ እንዲህ ብሏል ከማለት ይዘለለ ምንም ላይሆን ይችላል። ስለዚህ እሱንም በደንብ ጥንቃቄ መደረግ መቻል አለበት። ስለዚህ ምእመናን እያንዳንዱ ነገሮች ሊሸብረን አይገባም፣ ወይ ሽብር ሊፈጥርብን አይገባም። ቤተክርስቲያን ማን እንደሆነች ልናቅ ያስፈልጋል። ልናቅ ከቻለን ቤተክርስቲያንን ካወቅን ከተማረን እያንዳንዱን ነገሮች መጠየቅ ያለብንን መምህር ካወቅን ከለየን ነገሮች አልጋ ባልጋ ይሆናሉ ብዬ አስባለሁ። ማለት እሱ ላይ ምእመናን ላይ ስላላነሳን ብዬ ነው። አዎ የምእመናን ድርሻም የሚናቅ አይደለም። ምእመናን መመላለስ ቤተክርስቲያን ደርሶ መመለስ ብቻ አይደለም ተግባራችን ሊሆን የሚገባው። እያየናችሁ ነው ማለት ራሱ ትልቅ አገልግሎት ነው። እያየናችሁ ነው የሚያጠፋውን ጥፋት ይሄ ነገር ጠፍቷል ብለህ ስትነግረው እያየሁ ነው ነው። ነገ ከነገ ወዲያ አያጠፋም ቦታው ላይ ያለው አካል እንደዚህ። ከዛ ባለፈ ግን መምህራኑን ብቻ ደግሞ መጠበቅ አንዳንድ ጊዜ ሞኝነትም ሊሆን ይችላል። ራሳችንን ማብቃት የምንችልባቸው ደግሞ በርካታ አማራጮች አሉ። መጽሐፍት በጣም በርካታ ናቸው። ኦንላይን ኮርሶች በጣም በርካታ ናቸው። ቴክኖሎጂው የተመቸ አሁን የትኛውንም ትምህርት ለመከተል ራሳችንን ማብቃትም ደግሞ ከኛ ይጠበቃል። እንደው የሆነች ማትረባ የዛሬ 100 እና 150 ዓመት የተጠየቀች ጥያቄ በመጣሽ ቁጥር መደንገጥ አያስፈልግም። ጥይታቸውን እኮ ተኩሶ ጨርሰዋል። ነገራችን ላይ እንደ አዲስ እያመጧቸው ከድሮ እንደ አዲስ እያመጡ ነው የሚጠይቁህ። ጥያቄም ብትል ትንሽ አካሄዳቸውን ነው የሚቀይሩት። ምእመኑ ለዛ ራሱ ማዘጋጀት አለበት። ለሚጠይቃችሁ ሁሉ መልስ ለመስጠት የተዘጋጃችሁ ነው ስለሚል በዛ ደረጃ ራሳችንን ማዘጋጀት መቻል አለብን። ከዛ ደግሞ የቤተ ክርስቲያንን መዋቅር ስልጣነ ክህነቱን ምን ሁሉን ነገር ማክበር አለብን። ካላከበርን አስቸጋሪ ነው የሚሆነው። መጀመሪያ ስርዓቱን ማክበር አለብን። ስርዓቱን አክብረን በሚገባ እየተንቀሳቀስን ነው ከዛ ደግሞ ሉዓላዊነታችንን ባከበረ መልኩ ጥያቄዎቻችንን መጠየቅ ያለብን። ዝም ብሎ ተነስቶ መደፋፈር አንዳንድ ጊዜ ከሚያመጣው በረከት ይልቅ መቅሰፍቱ ሊበዛ ይችላል። ስለዚህ የሁላችንም አንድ አይነት ድርሻ ቅድም እንዳልኩት መጸለይ፣ ንስሐ መግባቱ እንዳለ ሆኖ ምእመን በራሱ ደግሞ እያየሁ ነው ብሎ ማስጠንቀቅ፣ ራስን ማብቃት፣ ቤተክርስቲያን መሄድን አለማስታጎል። ራስን ካበቃ ቤተክርስቲያን መሄድን ካላስታጎል ከዛ ምንድን ነው የሚቀር? ጥባቱን እንደሆነ እግዚአብሔር ከዛ በኋላ ይሰጣል። አንተ ትንሽ ነገር ካላሳየ እግዚአብሔር አይጨምርልህም። ያንተ የሆነ እንቅስቃሴ ላይ ያንተ የሆነ ጥረት ላይ እሱን ነው የሚባረከው እግዚአብሔር። እንደው ባዶ ነገር አይደለም። 5 እንጀራ 2 ዓሣ ነበረ መጀመሪያ። ያ ሁሉ መሶብ ከመትረፉ በፊት ምንም ባይኖር ሲባርክ ነበር ወይ እግዚአብሔር? ተስኖት አይደለም። ከደረቅ አለት ላይ ውሃ ማፍለቅ አቅቶት አይደለም። አይተናል። ግን ይፈልጋል ትንሽ ነገር ካንተ። ሲያድንህ እንኳን ሲፈውስህ መዳን ተወዳለህን ብሎ ፈቃድህን አይቶ አይደል? ከኛ የሆነ ነገር ይፈልጋል። ስለዚህ ትንሽ ጥረት ካደረግን እግዚአብሔር በሚያስደንቅ ምሕረት ሊጎበኘን ፈቃደኛውን አምላክ ስለሆነ ከምእመናንም እንዲህ አይነት ጥረት ደግሞ ያስፈልጋል። በትክክል ከልብ እናመሰግናለን። አማ ለሁል ጊዜው እየመጣ ለምታደርገው ውይይት። እንግዲህ ተመልካቾቻችን የዛሬው ውይይታችን ይህን ይመስል ነበረ። በውይይታችን ላይ ኦርቶዶክሳዊ ክርስቲያናዊ በሆነ ጨዋነት ሀሳብ አስተያየቶቻችሁን በመስጠት ውይይቱን ልታዳብሩት ትችላላችሁ። ለእርሱ በራችን ክፍት ነው። በተጨማሪም በዚህ በአውደ ተዋህዶ ላይ እኔም ሀሳብ አለኝ ማቅረብ እፈልጋለሁ የምትሉ ሁላችሁም እኛን ልታገኙንና ልታነጋግሩን ትችላላችሁ። ስትከታተሉት የነበረው በተዋህዶ ሚዲያ ማዕከል ዘወትር በየሳምንቱ ወደ እናንተ የሚቀርብላችሁን አውደ ተዋህዶ መሰናዷችን ነው። አውደ ተዋህዶ በቤተክርስቲያን አጀንዳ ወደ እናንተ የተለያዩ በቤተክርስቲያን ጉዳይ በቤተክርስቲያን አጀንዳዎች ላይ ውይይት የምናደርግበት መድረካችን ነው። ስለተከታተላችሁን ከልብ እናመሰግናለን። ተዋህዶ ሚዲያ ማዕከል እውነተኛ የተዋህዶ ድምፅ